ትመጫለሽ ብዬ ጠብቄሽ ነበረ መንፈሴን አጽድቼ ገላዬን አንጽቼ ጠብቄሽ ነበረ አዱኛ ሰብስቤ አበባ ሳብቤ ጠብቄሽ ነበረ ብትቀሪ ጊዜ መንፈሴን አጎደፍኩ ገላዬን አሳደፍኩ ብትቀሪ ጊዜ አዱኛው አለቀ አበባው ደረቀ ብትቀሪ ጊዜ የጣልኩብሽ ተስፋ እኔን ይዞ ይጠፋል ጨዋታም ሁሉ አላምራለኝ ቢጠይቁኝ መልስ የለኝ በፍቅሩ አጨነቃለሁ አትቁጠሩኝ እኔ እንዳለው በነገር ላይ ለመጀመሪያ ጊዜ የኔ ሲዲ ናሆም ሪከርድስ በኔ ነው ሲዲ የጀመረው ለሁሉ የመጣ ጄኔሬሽን ድርሰት ከነዋይ ነው የተማረው የፍቅር መቤት ጓዴ የትዳር የልቤ ሰው ያንቺን ጃበኔስ በኩል ትዝታሽ ልቤን ወረሰው አረ ፍቅርሽ ፍቅርሽ አይ ፍቅርሽ ፍቅርሽ የልቤ ውስጥ እሳት በመድር ላይ ስትኖር ራሱ መልካም ደግሞን ይከፍልሃል እግዚአብሔር ነፍሳቸውን ይማረው አባቴን ወንድሜን እህቴን በተለያየ በሁለት አንድ አመት ልዩነት አጥቼ በጣም ስትረስ ውስጥ ነበርኩኝና ትንሽም ለጤና እንትኖኝ ነበርና ወለታ ብድር አለብኝ የናቴ ሐቋ አለብኝ ምላሹ እንዳቅተኝ ጌታዬ እባክህ እርዳኝ ይላል ሸገር መዝናኛ ሸገር መዝናኛ ሸገር መዝናኛ ማቲያስ ተፈራ የዛሬ ሸገር መዝናኛ እንግዳችን ነህ ስለመጣህ በጣም ደስ ብሎናል በርግጥ ብዙ ጊዜ ጸፍተ ነበር በጣም ተወዳጅና ማራኪ ዘፈኖች አሉ እነዛን ዘፈኖች በተለይ በ90ዎቹ አካባቢ በጣም በቃ ብዙ ሰዎች ልብ ውስጥ የነበሩ ዘፈኖች ናቸው ከዛ በኋላ በመሃል ጠፍታል መጀመሪያ እስቲ ካዛንቺስ አካባቢ እዛ የተወደድክበት ነውና ያ ሰፈር እዛ ጋር የነበረን እድገት ምናነሳው ምናልባት ደግሞ ከሙዚቃ ህይወት ጋር አላውቅም ካዛንቺስ አካባቢ ብዙ የምሽት ክበቦች ነበሩ ብጻት ኃይልዬ ቤት ምናምን የመሳሰለውና ከእድገት ስንነሳ ወደ ሙዚቃው ህይወት የመጣው ማቲያስ እዛ ሰፈር ነው መነሻ የሆነ በመጀመሪያ እንግዲህ አክብራችሁ ስለጋበዛችሁኝ ሸገር ሬዲዮ ጣቢያን ሞላው ስታፍንም አንተንም በጣም አመሰግናለሁ ወልደቴ ካዛንቺስ ነው የተወለድኩት ያደግኩትም ካዛንቺስ ነው ብዙ ነገሮችን ያሳለፍኩት ካዛንቺስ ነው በመጀመሪያ ወደ ሙዚቃው እኔን ሊያመጣኝ የቻለው ትልቁ ነገር ቤተክርስቲያን አገለግል ነበር እንደምታውቀው ካዛንቺስ አካባቢ መንበረ መንግስት ቅዱስ ገብርኤል ገዳም አለ ግቢ ገብርኤል ቤተ መንግስት አጠገብ ያለው ማለት ነው እዛ የሰንበት ትምህርት ቤት ተማሪ ነበርኩኝ ከሰንበት ትምህርት ቤት ደግሞ ወደ ድቁናውም ደጅ በመጥናት ወደዛ ትንሽ የተወሰነ ጊዜ ተምሬ እነዚህ ለድቁና የሚያበቁ ነገሮችን ውዳሴ ማርያም መልካ ኢየሱስ ቅዳሴ ማርያም እነዚህ ነገሮች ተምሬ ደጅ እየጠናው ያለ ነው በመሃል ያው ወጣትነት አለ በማቋረጥ ወደ ሌላ ወደ ትምህርትም ቤተሰብ በጣም እንትኔ ስለነበረ ወደ ትምህርት አዘነበልኩኝ ትልቁ ግን ለኔ ወደ ለተሰጠው ላለኝ ጥበብ ቤተክርስቲያን ናት ለኔ መሰረቴ ደጅ የጠናው ማለት ደጅ መጥናት የሚባል አገላለጽ አለ በቤተክርስቲያን ደጅ መጥናት ማለት ለምሳሌ አሁን ድቁናን ማረግ ለማግኘትና ሚስጥር ለማየት መጀመሪያ ደጅ ትጠናለህ ታገለግላለህ በነጻ ቤተክርስቲያን ሁሉ ነገር እየተማርክ ደጅ ትጠናለህ ይባላል ደጅ ጠንተ ለዛ ነገር ብቁ ስትሆን የድቁና ማረጉም የሚስጥር የማየቱም ነገር ከነቱም ይሰጣልና ደጅ ጥናት ይባላል ከዛ ደረጃ ላይ እስክትደርስ ድረስ ነው የደጅ ጥናት መመላለሶች የሚኖሩት መመላለሶችና ማገልገሎች ሁሉ ተነስተ ለሊት በሰዓታቱም በቅዳሴ ሰዓትም የተለያዩ አገልግሎቶች በመስጠት የተለያዩ ነገሮችን አባቶችን ሁሉ ነገር በማገልገል በመማር እዛ ውስጥ ያን በዛን ጊዜ ደጅ መጥናት ይባላል ስለዚህ ዝማሬም እዛ ውስጥ ተዘምር ነበረ እነዚህ መዝሙሩም ወደ ሙዚቃውም ህይወት ለመምጣት አንደኛው መንገድ ሆነዋል በጣም መጀመሪያ በሰንበት ትምህርት ቤት በጣም ያው እዘምር ነበር የሰንበት ትምህርት ቤት ውስጥ እንደውም እኛ በመናገለግልበት ጊዜ በጣም የሚገርም ያኔ በጣም በነገራችን ላይ መንበረ መንግስት ቅዱስ ገብርኤል በጣም አካባቢው በጣም የሊቃውንትና የድምጻያን አካባቢ ነው ለምሳሌ አሁን ከትላልቆቹ ብትነሳ እነ መራ ዮሐንስ ሰይፍ ዮሐንስ ኢዩኤል ዮሐንስ እነ ራሄል ዮሐንስ በጣም ብዙና የካህናት ሰፈር ቄስ ሰፈር የሚባላል የካህናት ሰፈር ሊቃውንት ያሉበት አካባቢ ነውና እዛ እኛ በመናገለግልበት ጊዜ ብዙ ጊዜ እኛን በዛን ጊዜ መዝሙር የሚያስጠኑ የነበሩት እነ ፋንቱ ማዘር ነው ምላት ዘማሪት ፋንቱ በዛን ጊዜ እኔ ድምጽ እንዳለኝም አላቅም ነበር
እዛ ሳገለግል ወረብ ስታቀርብ የምትቀኘው ነገር አለ። መቀኘት ማለት ወረብ ስታቀርብ 2-3 ቤስት ድምጽ ያላቸው ይመረጡና ወረቡ ከመጀመሩ በፊት ይቀኛሉ ለብቻቸው ማለት ነው። ለዛ ሁሉ ተመርጬ በዛ ውስጥ አልፌ ያ ነው ለኔ ትልቅ የድምጽ ተሰጥኦ ያገኘሁበት ቦታ ቤተክርስቲያን ናት። ትልቅ ነገር ነው። ከድምጽ ተሰጥኦ ባሻገር ደግሞ ይሄ መንፈሳዊ ህይወት እኮ በስነ ምግባር ተቀርጾ ለማደግም ትልቅ አስተዋጽኦ አለው አይደለም? በጣም ለሰላምም ለፍቅራችንም የሚበጅ መሰረት ነው። በቤተክርስቲያን ብቻ ሳይሆን ሌሎችም የሃይማኖት ተቋማት ላይ ከልጅነት መገራት ያ የረዳህ ነገር አለ ከስነ ምግባር አንጻር በእድገት ላይ በጣም የሚገርም ነገር አሁን ስትመለከተው ነገሮችን አንድ በመንፈሳዊ ህይወት ስታድግ ሰብእናን ትጠብቃለህ። ለሰዎች ያለ አክብሮት አለ። ፍርሃ እግዚአብሔር ይኖርሃል። አካሄድህን ታስተካክላለህ። ከዛ በተጨማሪ ደግሞ ግብረ ገብ በደንብ ይኖርሃል። ለምሳሌ አሁን በምናየው ነገር ያለው ነገር እንደውም ወደ በኋላ ላይ ገልጽላለሁ። በአንድ ዘፈኔ ላይ ገልጨዋለሁ። ያደግንበት የመጣንበት ግብረ ገብ አሁን ብዙ ግብረ ገቦች እየተሸረሸሩ እየተናዱ ነገሮች ሁሉ አዋቂ ሁሉ ተናጋሪ የሆነበት ዘመን ላይ ደርሰናልና እነዛ ነገሮች ራሱ ገልጫቸዋለሁ። ስለዚህ ቤተክርስቲያን ለዚህ ትልቅ አስተዋጽኦ አላት። እንግዲህ ካነሳው ማይቀር ይህንን ዘፈንን እዚሁ ላይ በየመሃሉ መጋበዝ ስለምንችል የትኛው ዘፈን ላይ ነው አሁን የግብረ ገብ የተገለጸበት? ይሄ ዘፈን እንግዲህ አሁን በቅርቡ የለቀኩት አንድ ነጠላ ዜማ ነው። እንደዋዛ ይላል ዘፈኑ። በአጠቃላይ ምንድነው ያመልክተው? እንዳልኩ ያደግንበትን መንፈስ የልጅነት ህይወትን የሚያሳይ ሁለተኛ በአሁን ሰዓት በልማት ከያካያቸው የለቀቁትን የከተማ ነዋሪዎችን የሚያስታውስ ማስታወሻ ለዛ የሰራው ዘፈን ነው። ያን ዘፈን በዛ ውስጥ ራሱ ግብረ ገብን ማንነትን ያደግንበትን የኖርንበትን ግብረ ገብ እንዳለቅ የሚያሳይ ዘፈን ነው። ልጅነትን ያስታውሳል። የክሊፑንም ሳይሆን ነበረ እና አባባ ተስፋዬን እና ያለን ያኔ ልጆች ተረት እና አስተዳደጋችን ውስጥ የነበሩ አንዳንድ ነገሮችን ትውስታ ያሳያል። ያ በጣም ጋሽዬ ትዬ ሲጠሩን አቤት ሲልኩን ወዴት ብለን ጋሽዬ ትዬ ሲጠሩን አቤት ሲልኩን ወዴት አብረን አድገን ባንድ ቤት ጋሽዬ ትዬ ሲመርቁን አሜን ብለን አልተቀብለን ዝቅ ብለን የሚል ነው እና ያኔ በየቤታችን ያሉ አጠገባችን ያሉ ጎረቤቶችን ምንታዘዝበት የጎረቤት ሰው የሚቀጣን ጊዜ የሚያርመን ጊዜ የነበረ ጊዜ ነውና ያንን ትዝታም የሚጭር ዘፈን ነው። አዎ በጣም ከብዙዎች ጋር ይሄን ነገር ሳነሳው ነው በጣም ነው ደስ የሚለኝና መታዘዝን የሰው አክብሮትን ተማርንበት ነበር። ያ የልጅነት ጊዜ የሁሉም ሰው እናት አባት እኮ የሁላችንም ነበሩ። በጣም ገብቷል። የከሌ ልጅ ነውና አያገባኝም የሚባል ነገር አልነበረም። አሁን ነገሮች ሁሉ ተቀይረው እንደውም የራስን ልጅ ከመላክ መኪና ቢበላውስ ቢገጨውስ ብለህ በመስጋት የሌላ ሰው ልጅ መላክ አይነት ነገሮች የምናይበት አይቶ እንዳላየ አይደለ? ያ ትውልድ አሁን ለዚህ ምንድነው የሚያስተምረው? ምክንያቱም ትልቅ መሰረት ነበር ያ ጊዜ መታዘዝ መከባበሩ ሁሉ የሚመጣው ከዛ ነው። ይሄን እሱን አሁን ቅድም ያልኩ ለምሳሌ አሁን እኛ ለትውልዱ ምንድነው የምናስተምረው? እኛ ያደግንበትን ነገር አሁን ትውልዱ መቀረጽ ያለበትን ነገር ምንድነው የምናስተምረው? ለምሳሌ አሁን ድሮ ከጎረቤት ተልከህ ስትሄድ እኛ ሳንቲም አንጠብቅም። ጎሽ መባለንና መመረቅን ነው ቀልብ ይስጥ ነው ምንባል የነበረው። ገብቷል? ያንን ነበር ገንዘባችን የነበረውና ታዘን አክብረን ነው እና ይሄ ትውልድ አሁን ይሄን ነገር እያጣው ስለሆነ ይሄን ነገር የሚያይበትን ዘፈን ነው ያንን ዘፈን የሰራ ነው። ምርቃት በጣም ትልቅ በረከት ነበረው። አሁን ምርቃት ኪስ አይገባም፣ ምስጋና ኪስ አይገባም ምናምን ማለት በጣም መልካም ያልሆነ ነገር ነው። ዘፈኑን እዚህ ጋር እንጋብዛለን። እንደዋዛ ነው የሚለው የልጅነት ህይወትን የሚዳስስ ነው። እንግዲህ የማቲያስ ተፈራ ይሄኛው ዘፈን። እሺ ዘፈኑን ጋበዝ ማቲያስ። ከዛ ሰፈር በኋላ በናይት ክለቦች ውስጥም ሰርተሃል። ምናልባት በነገር ላይ ላቋርጥና ይህን ዘፈን በራሴ ዩቲዩብ ቻናል አድማጮች ወዳጆች ያገኙታል። ሲንገር ማቲያስ ተፈራ ብለው በራሴ ዩቲዩብ ቻናል ያገኙታል። ችግር እናፋልጋለን እኛም ያላገኙት ካሉ። ካሳንቺስ እንዳልኩ እንግዲህ ብዙ የምሽት ክበቦች ነበሩ እና ኃይልዬ ቤት እነ ብጻት ቤት ምናምን አስታውሳለሁ እዛና እነዚህ ክበቦች አካባቢ ናይት ክለቦች አካባቢ የመጣበት መንገድ አለ። አዲስ አበባ ዩኒቨርሲቲም ነበር። ወደዛስ እንዴት ነበር የነበረ ቆይታ? አንድ ላይ አያይዘን ብናነሳ እንግዲህ ካሳንቺስ አካባቢ በጣም እንግዲህ አሁን ትላልቅ ድምጽያኖች ትላልቅ የአርት ሰዎች ብዙ ምን ያሉት በሙሉ ካሳንቺስን ያረገጠ ያልሰራበት የለም። ከሌ ብለ
ማለት አችልም ካሳንቺስ ያረገጠ ሰው የለም ከነጋሽ ሙሉ ቀን ጀምሮ እና እኔ ወደ ሙዚቃው ዓለም ስገባ እንዳልኩ በዩኒቨርሲቲ ነው የጀመርኩት ዩኒቨርሲቲ ገባው ዩኒቨርሲቲ ገብቼ ዶርም ውስጥ በማንጎራጎር ባህል ማከል በመሞከር ከዛ ጓደኞቼ በዛን ጊዜ የነበሩት አሁንም ያሉት ጓደኞቼ ያሬድ የሚማሩ ጓደኞች ነበሩኝ እና በዛን ጊዜ የሚማሩት የነበሩት እነ አማኑኤል ይልማ ኤልያስ መልካ ሚኪ ሳክስ አህመድ ተፈራ ጆኒ ጦና እነ ዳግማዊ ምናምን የነበሩበት ዘመን ነበር እኔ ዩኒቨርሲቲ ስማር እነሱ ያሬድ ይማሩ ነበር እና እኛ ዩኒቨርሲቲ እየተማርን አንዳንዴ ትንሽ ሳንቲም ስታገኝ ዩኒቨርሲቲ ያው ብዙ ጊዜ ትንሽ ሳንቲም ካገኘ ወጣ ትላል እና ምግብ ሄደን እዛ እንበላለን ያሬድ ትንሽ ቅናሽም ነው ጥሩ ምግብ ነው እዛ እንበላለንና እና አማኑኤል ደግሞ አብራድግ ካሳንቺስ አብራድግ ነን እነሱ ያኔ ወጣ ያሉ ትንሽ ስራ መስራት ጀምረዋል ከነሱ ጋር መገናኘት ጀመርኩኝ አንዳንድ ሰርጎች መስራት ጀመርን እኔ በአጋጣሚ አንድ የሆነ ጓደኛዬ አክሱ ከጅቡቲ ትመጣለች ትልቅ ክለብ ነበራት እና እዚህ መታ ክለብ ስትፈልግ እንዳጋጣሚ የልጇን ልደት ስታከብር እኔን ይዘውኝ ይሄዳሉ ባንድ ምናምን ነበር እዛ ላይ ዘፈንኩ ለመጀመሪያ ስዘፈን ሴትዮዋ በቃ እኔ ጋር መስራት አለበት አለች ራሱ ዩኒቨርሲቲ ተማሪ ነው ግድ የለም ለምኑልኝ እንዲህ ስትለን እኔ እና አማኑኤልን ጓደኞቼን አናገርኩና እንዲህ አግኝቻለሁ ድል ታዲያ እኛ ማታ ይደለ ምን አንሞክርም አሉ ካሳንቺስ ነው ባምቢስ አካባቢ ነው ያ ቤት ከዛ ማታ ይደን እዛ መስራት ጀመርን ጠዋት ትምህርት ቤት ማታ እንትን ያል መጨረሻ ላይ መስራት አለ ጎን ለጎን ማስኬድ ጀመርን አልቻልኩም በቃ ምን አልቻልኩም አሁን በቃ ማታ ዛ ሰርተ ጠዋት ክላስ መግባት ዩኒቨርሲቲ በጣም ከባድ ነው ትምህርቱንም አስበው በጣም ከባድ ነው ምን ነበር ያጠናው ዘ ሳይኮሎጂ ነበር ሁለተኛ አመት ላይ ያለው አልቻልኩም በቃ ሙዚቃውን በጣም እንትን እያልኩ መጣው ከዛ ሙሉ ለሙሉ ቤተሰብ ሳያቅ ወደ ሙዚቃው ገባው ከሁለተኛ አመት አዎ ገባው እዛ እየተደበቅን ከና አማኑኤል ጋር እየሰራን ሰርጎች ምናምን እየሰራን ይያል በዛው ወደ ሙዚቃ ገባው የማን ነበር የምትጫወተው ያን መጀመሪያ በተለይ የተጫወትከው እዚህ ቤት ውስጥ መጀመሪያ የተጫወትኩት የጋሽ አለማይሸቴን ነው የወይና አርጊቱን ከዛ የሙሉ ቀንን መጫወት ነበር የመልካሙ ተበጀ ከዛ በኋላ ሞስት ግን ወደ በኋላ በጣም የነዋይ አድናቂ ስለሆንኩ የነዋይ ዘፈኖች በዛ ነው የታወቁት ወደ አልበሙ ሳልመጣ ማለት ነው ከዛ ዛ እየሰራው ያለ አንድ የወንድሜ ጓደኛ እነብሬን ይቀርባቸዋል በጣም ብሬኛ ሰፈር ነው ካሳንቺስ ብራውን ላፎንቴን አዎ ከዛ በቃ ወደ ሙዚቃው ዓለም መግባቴን ሲያቅ በቃ እንደውም አንተን ወስጄ ከነሱ ጋር አስተዋውቃለሁ ግድ የለም አለኝ በጣም ይቀራረቡ ነበር ወስዶ ለነብሬ ያስተዋወቀኝ ከዛ ይሄ ልጅ ብትከፍሉትም ባትከፍሉትም በቃ አሳድጉት አላቸው ነብሬን ሲላቸው ነብሬ ምን ችግር አለ በቃ አሉና እነብርሃኑ ጋር ተቀላቀልኩ በዛን ሰዓት በኔ እድሜ ከነብርሃኑ ጋር መስራት ማለት which is ከባድ ነው ለምን እነሱ በጣም የታወቁበት ጊዜ ነው በጣም ቤቱ ክራውድድ ነው በጣም አይለኛ ክለብ ነው ይሄ ሜቱ ጋር ነው ካሳንቺስ ነው ካሳንቺስ ልክ ዮርዳኖስ ሆቴል ጋር ላፎንቴን ነበር እዛ ከነሱ ጋር ጀመርኩ እዛ ስንሰራ በጣም ብዙ ሰው መታወቅ ጀመርኩኝ አብረን በዛን ሰዓት ብዙ አየሁ መዝሙር ዮሐንስ አለ ምናሴ የሚባል ልጅ ነበረ ያው ነሮባና ብሪያር ነው ያው ከላይ ከነሱ ጋር መዝራት ጀመርኩኝ ጸጋቸው የሚባል ነፍሱን ይማረው ኪቦርዲስት ነበር ሹመት የሚባል ነበር ከዛ ዛ ትንሽ በመሃል የገባው ብዙ በስለት የለኝም እነሱም በቃ ይሄን አጥና ይሄን ይያሉኝ ይያልኩ ጥሩ ሆንኩኝ ከዛ እነሱ ወደ አሜሪካ ሄዱ የመጀመሪያ ቱራቸውን የመጀመሪያ አልበም እንዳወጡ የት ሊድ ከዛ ልክ ይሄ ሲሆን ምን ሰማው ሁሉም ሄዱ አልተቀረ በቃ ሄዱ እነሱ ቱር ሄዱ አሜሪካ ሲሄዱ የት ሊድ ማለት ወይ ወደ ማለት ብዙ ማቀው ሰው የለም ገባ ክለብ ምናምን በቃ እዚህ ብቻ ነው የምታውቀው ክለብ ገና በቃ ወደዚያ የመጀመሪያ ነው ከዛ በጣም ነበር እዚህ የምትሰጋው ዘማይ ታክት ነው ምናምን የሚል ስሜት የነሮባ ጋር ነው እነሮባና ብሬ ስም ለማውጣት ችግር የለም ከሜዳቸው በፊት ነው ስም የሰጡ ከሜዳቸው ታክትም ነበር ይሄ የመጀመሪያው ላይ አይደለም ሁለተኛ ሲመለሱ ነው ይሄ መጀመሪያ ሄዱ መጀመሪያ አልበማቸው እንደወጣ ከዛ አረጋኝ ቤት ሊከፍት ነው ሲባል ሰማው እነሱ ከሄዱ በኋላ ድሬዳዋ ባር 22 አካባቢ ቀጥታ አረጌ ጋር ሄድኩና አረጌን ፈልጌ ነበር ለምንድን ነው አሉ አይ ሙዚቀኛ ነኝ ላዋራው ፈልጌ ቆይሽ ጠብቀው አሉኝ መጣ አረጌን ምንድን ነው አለኝ ሲያየኝ ጩጬ ነኝ ምናምን ምንድን ነው አለኝ አይ እንደዚህ ድምጽ ነኝ ይሰርታል እነ ላፎንቴን ጋር ኧረ እባክህ የማን ጨዋታ እንደዚህ ያው እንግዲህ እኔ ብዙ አልከፍልም የምችለውን ሲለኝ እንዴ ኧረ እኔ ባትከፍለኝም ችግር የለም አልኩት ከዛ አረጌ እዛ ቀጠረኝ የራሱ ቤት ነበር አረጌ
ካብናይት ክለብ የሚባል ድሬዳዋ በጣም ትልቅ ክለብ ነበር። በጣም ትልቅ ነበር። ኖ 22 ጋር ድሬዳዋ የሚባል ሆቴል ነበር እና ካብናይት ክለብ የሚል ያረጌ ነበር። ለመጀመሪያ ጊዜ ነው እዛ የከፈተውና በጣም ትልቅ ነው። እዛ ገባው። እዛ ስንገባ ደግሞ እናሸብር በላይ ምናሉሽ ገነነው የጥላውን የሚጫወተው ውጪ ነው ያለው ታደሰ ገብሩ የሚባል የራስ ቲያትር ዘፋኝ ነበር። እነሱ ጋር እዛ ተቀየጥኩኝ። እዛ ሞር ልምድ አዳበርኩኝ። የመጀመሪያ ቀን ሌላ ታዋቂ ዘፋኝ ያየሁት ከአርጌ ቀጥሎ ጋሽ መልካሙ ተበጀን ያየሁት ድሬዳዋ ሲመረቅ ነው የመጀመሪያ የገባሁት። 3 ቀን ምርቃት ነበር ግራንድ ኦፕኒንግ እና ጋሽ መልካሙ ተጋባዥ ድምጻይ ነበር። የሰፈሬ ሰው ነው ግን አላቆም እንደዚህ በእንትን አስቦ በዛን ጊዜ ከጋሽ መልካሙ አጠገብ መቀመጥ ከጀርባ ባክስቴጅ ቁጭ ብለህ ዘፋኝ ሲመታ ለመግባት አድናቂው ነበርክ ሰው የሰፈረ ሰው እዚህ ጋር ተገናኘና በጣም አስቦ እንዴት በቃ በጣም ደስታዬ ወደር የለውም። ከዛ አረጌ ጋር በጣም ብዙ አመት ሰራው። ከዛ ነብሬ ተመለሱ። ነብሬ ሲመለሱ ረጅም ጊዜ ቆይተው መጡ ቱር አድርገው ከዛ ዩሮፕም አሜሪካም አድርገው እንደገና ከፈቱ። ሲከፍቱ እንደገና ወደ ነብሬ ሄድኩኝ። ነብሬ ጋር ገባው። ያኔ በጣም በቃ የእውቅናው መንገድ በደንብ ተከፈተ። አንተ የሚበለጠ ብስል ብለህ ጠበቃቸው። እንደገና ጠበቃቸው። ከባድ ዘፋጆች ጋር ነው ባንድ የገባው። እኔ በጣም የሚገርም በጣም እድለኛ ነኝ። በአንድ ጊዜ ሰው እንዲህ መድረስ ከባድ ነው። ብዙ እኔ አንዳንዴ እድሌን አልተጠቀምኩበትም እላለሁ አንዳንዴ እና ቀጥታ እንደገና ተመልሼ እነሱ ጋር ገባው። እነሱ ጋር ስገባ በቃ ከነሱ እኩል ኪንግ ሆንኩኝ። በቃ በነዋይ ዘፈን ታወቅኩኝ። እኔ የትኛው ዘፈን ነበር ነዋይ መጀመሪያ? ነዋይ እኔ ድሮቹን በብዛት ሰራቸዋለሁ፣ ግን በመሀል ነዋይ ከዛ የሚለቃቸውን ዘፈኖች ሲለቅ እኔ ወዲያው ነው ስለምወደው ወዲያው አጥንቼ ወዲያው ሰራዋለሁ። እና አንዳንድ ሰዎች እንደውም የኔ ዘፈን ይመስላቸዋል። የት ነው የምናገኘው ዘፈን? እንዴ ኧረ የኔ ዘፈን አይደለም የነዋይ ነው፣ የነዋይ እኮ ነው፣ ነዋይ አዲስ ያወጣው ነው እላለሁና በዛን ጊዜ ኤግዚቢሽን ምናምን እነ ሮባም በጣም መልካም ሰዎች ናቸው። ብሬና ሮባ የትም ቦታ ሲጠሩ እሱ መስፈን አለበት ከኛ ጋር ይላሉ። ወደ ኤግዚቢሽን ወደ ምናምን እየወሰዱኝ በዚህ አጋጣሚ መቼም አመሰግናቸዋለሁ። በዚህ መድረስ እንደ መጀመሪያው ነው መብላት ያለብን፣ እንደ መጨረሻው አይደለም። እንደዛ እየወሰዱኝ ያሰሩኝ ጀመር። አረጌም እንደዛው ሰራ የትም ቦታ ሰርግ ምንም ሲኖር እየወሰደኝ አብሮ ያሰራኝ ጀመር። በዛ የእውቅናው ነገር አለ አልበም መጣ። በቃ እኔ ቦታ እየተጠራው መስራት ጀመርኩኝ። ሰርጎችን ሰርግም ሾውም ሲኖር ኤግዚቢሽን የተለያየ ቦታ ሲኖር እነሱም ይዘውኝ ይሉ ጀመር። መስራት አለበት እያሉ በአብዛኛው የነዋይን እየተጫወትኩ የነዋይን በቃ የነዋይን የሙሉቀን የጋሻ ለማይሸቴን እነዚህ እየተጫወትኩ የመልካሙ ተበጀን ከዛ እዛ እየሰራው ነው። ሁለተኛ ወደ ሌላ ክለብ የመስራት አጋጣሚ መጣው። እዛ እየሰራው እያለ ሰዎች ለምን ዳዊትን አታናግረውም አሉኝ። ዳዊት አክሱማይት ዋን ሂልተን ምናምን ይሰራሉ። በጣም ጥሩ ሰው ነው፣ ለምን አታናግረውም? ዳዊትና ጸጋይን ለምን አታናግራቸውም? እዛ ደግሞ እንድትሰራ አሉኝ። ሲሉኝ እነ ሮባንም አናግሩልኝ ምናምን አልኳቸው። ግዴ ለሚድና አናግረው እሱ በጣም ጥሩ ልጅ ነው ምናምን አሉኝ። ከዛ ዳዊት ጸጋይን ሄጄ አናገርኩት ሂልተን። ኦኬ እሺ በቃ እስቲ ትሰራለህ እንግዲህ ያው ብዙ ዘፋኝ አለ ግን ከባድ ነው፣ እስቲ መጀመሪያ ትለማመድና እናያለን አለኝ። በትሬኒንግ ቀን ቀጠረኝ። ከዛ አጠናው ከባንድ ጋር። ያኔ ደግሞ በቃ በጣም ለኔ ትልቁ ነገር ነው። ከዛ ባንድ ጋር ሂልተን ሆቴል ውስጥ እነዚህ ነገር ጋር እዛ ባንድ ላይ ያኔ ጸጋይ እሸቱ አለ፣ ተሾመ ወልዴ አለ፣ አረጋኸኝ ወራሽ አለ፣ ሌላ ኃይለ ኢየሱስ ግርማ አለ፣ ተፈራ ነጋሽ አለ። ከነዚህ ጋር እንግዲህ ለመስፈን መግባት ጌታቸው አስፋው አለ። እነዚህ ጋር እንግዲህ ተነስተ መግባት ማለት ከዚህ ስቴፕ አስቦ ከባድ እኮ እንትሉ ስለገባው በጣም በቃ ክቡር ዘበኛ ምናምን ነበር እኮ በጣም በቃ እና ለኔ በጣም በቃ እና በቃ እንደ ልጃቸው ምናምን ያዩኝ ሁሉም በቃ ከዛ ትሬኒንግ ማድረግ ጀመርኩኝ ከነሱ ጋር ደግሞ ላፎንቴንም እየሰራው እነሱ ጋር መስራት ጀመርኩኝ። እነሱ ጋር ያኔ ኮንኮርድ ሚሞ ላይን ክለብ በፌደላ ጋር ይሰራሉ። እነሱ አጭር ሰዓት ነው የሚሰሩት ከ4 እስከ 8 ከ8 በኋላ ደግሞ ላፎንቴን ይሄዳሉ። ከዛ እንትኔ መስፋት ጀመረ። ደግሞ ወደ ባንዱ ያለውን ክላስ ደግሞ ጀመርኩት። ከዛ እዛ እየሰራው ያለ እዛ ደግሞ እነሱ ትላልቅ ሾው ነው የሚሰሩት። የትም ቦታ ትላልቅ ሰርግ ይጠራሉ። እዛ ከነሱ ጋር መስራት ጀመርኩ። ይረዱኝ ጀመረ። የመጀመሪያ እንግዲህ አሃዱ ብዬ የመጀመሪያ የራሴን ዘፈን የሰራሁት አክሱማይት ባንድ ነው። አክሱማይት ማለት እንግዲህ ወደ
ካሴት የመጣበት ነው በቃ ወደ አልበም የመጣውበት ነው ከዛ አክሱማይት ባንድ ቴሌቪዥን ቀረጻ እንዳጋጣሚ ቲቪ መቀረጽ አለበት ተባለ ተጠየቀ ሲጠየቅ እኔ እዛ እየሰራው ነው ከዛ ለመቀረጽ በጣም ይገርም ነገርኛ አንዳንድ ጊዜ እንደው ጨዋታ ያነሳዋል ያን ጊዜ እኛ በመንሰራበት ጊዜ ኢቲቪም ሆነ የትም ቦታ የሰው ዘፈን መስፈን አችልም ሪካርድ አይደረግም የራስን ብቻ አዲስ ዘፈን ካልሆነ የሰው ዘፈን ኮፒ እንደዚህ እንዳሁን እንዳይዶል ሾው እንደምናምን ክልክል ነው በቴሌቪዥን ጣቢያው ምግ ክልክል ነው የራስን ዘፈን ነው መዘፈን ስለዚህ ምን ይሻላል ስንል አንድ የጀመርኩት ዘፈን ነበር ከዛ ዘው አክሱማይት አቀናበሩት የመጀመሪያ ዘፈኔ ጨዋታ ሙሉ አላምራለኝ ነው አክሱማይት የተቀናበረው ጨዋታ ሙሉ አላምራለኝ አልገባትም እሷ የሚል ዘፈን ጨዋታም ሁሉ አላምራለኝ ቢጠይቁኝ መልስ የለኝ በፍቅሩ አጨንቃለሁ አትቁጠሩኝ እኔ እንዳለው ሚለው ዘፈን የመጀመሪያ በጣም እቺ ዘፈን እንደውም ዝም ብዬ ሳዳምጣት በኋላ ነው የተሰራው የጎሳዬ እጹብ ልጅ ነሽ አንቺ መቼም ጠረንሽ ሁሌም አለ ሚለው በገና ግን ድምጽ አረ ያራነ ስሰማት ይችላ አቃታለች እንዘና በጣም ይገርማል የዜማ መወራረስ አለው አዎ ትክክል ነው ማለት ያኔ እንግዲህ እንደውም አሁን አስተዋወስከኝ ነጎስሽ ጋር አብረን ጓደኛሞች ነበር በጣም ነጎስሽ ያኔ እኛ ላፎንቴን ስንሰራ እነሱ ሸዋጌጥ ይሰራሉ ጎስሽ ሰሜ እና ማን መለኪ እና ይርዳው እዛ ይሰሩ ነበር እና ከስራ በኋላ እኛ ጋር ያመሻሉ በጣም ጓደኛሞች ነን ከጎስሽ ጋር እና ጎስሽ ይሄን ዘፈን ያሰማኛል ሲያሰማኝ ጎስሽ እኔ ነኝ የምሰራው እሱ አንድ አልበም አውጥቷል ያኔ አልበም ሰርቶ ነበር ካበበ መለሰ ጋር ጎስሽንም እኔ ነኝ የምሰራው አረፍጹ ማሰራው እኔ ነኝ የምሰራው በቃ ምናምን ተባባለ እሺ ያኔ በጣም ያው እንዲ ከምነግር በላይ ነው ቅርበታችን በቃ ነገርኩ እኔ ሰራዋለሁ አልኩና ባንዱ ጋር ልክ ይሄ ነገር ሲመጣ ባንዱ ጋር ሳሰማቸው እንዲ ይሄ በጣም አሪፍ ዘፈን ነው እንደውም ይሄ ዘፈን መሆን ያለበት በሬጌ ሳውንድ በዙክ ነው መሆን ያለበት አሳደኩት ትንሽ ኢቲቪ ተቀረጽኩት ከዛ ኢቲቪ ከመቀረጼ በፊት ኮንኮርድ ሚሞ ላይን ክለብ ሰራው ነበርና ወደደው ሰው ከዛ ጎስሽን አንድ ቀን ጠራሁት እና ይኸውልህ ዘፈኑ ያለበትን ደረጃና ስራው አትስራው በለኝ አልኩት መጣየው ማቲያስ እኔ እኮ ለሌላ ነገር ጀምሬዋለሁ በቃ ግን አንተ የሰራው በሌላ መንገድ ነው ግን እኔም በቃ ማልነግርህ ሰርፕራይዝ አለ አሁን ሰሞኑን አለኝ ልክ እኔ እንደተቀረጽኩት ጎስሽ ደግሞ እጹብ ድንቅ የሚለውን ሬዲዮ ድራማ ላይ ሬዲዮ ያይሉ ጸጋዬ ስክት ብሎ ገባ በጣም የሚገርም እንትና መጣ እሱ መጀመሪያ ለኃይሉ ጸጋዬ ለዚህ ለማዕበሉ ዋናተኞች ነበር ማለት ነው ኖ ይሄን ዘፈን የሰራው አለማየሁ ደመቀ ነው አሌክስ ድርሰቱ የአሌክስ ነው አሌክስ ለጎሳዬ ይሰራለታል ጎሳዬ ለኔ ያሰማኛል ሲያሰማኝ ያለ ግን እጹብ ድንቅ ማዕበሉ ዋናተኞች ነበር ወይስ በሌላ ግጥም ነበር የተጀመረው እኔ እንግዲህ አለው የሆነ ነገር እጹብ የሚለው ነገር አለ ግን አሌክስ ከዛ በኋላ ያስተካከለው ይመስለኛል እኔ ጋር ሲመጣ እኔ ኮምፕሊትሊ ወደ ሌላ ቀየርኩት ግጥሙን እዛ ሲያጠናው ዜማውን ሰምተህ ነው አንተ አይደለም ቁጭ ብለን አብረን በቃ ሲያጠናው ሳይሆን ቁጭ ብለን እንዲናወራለን ሁሌ ቀንም አብረን በላለን ማታም አብረን ነው የምንገናኘው አብረን ነው ኦልሬዲ የምንለያይባቸው ሰዓቶች ጥቂት ናቸው በጣም ጓደኛሞች ነበር እና ምን አዲስ ነገር አለ ምን አጠና ዛሬ ምን ዘፈን እንዲህ እንባባላለን ይሄን ዘፈን ብትሰራው ምናምን ጎስሽ ከመጀመሪያው ሪች ነው በጣም ሙዚቃ ላይ እና እንዲህ ዘፈን ምናምን እንባባላለን እና እስኪ ይሄን ዘፈን እኮ ልሰራው ነው ስሙት አለን ሲለን እንዴ ከዛ እኔ በጣም ወድጄዋለሁ ዘፈን አልኩት በጣም ተነጋግራችሁ ተግባብታችሁ በቃ ተነጋግረን ነው ግን እሱም በሰራው መንገድ በጣም ቤስት ነው ያንተም በጣም ነው የሚያምረው ከዛ ደግሞ ሮባ ሰራው እንጂ ሮባ ምን ብሎ ሰራው ሮባ ራሱ ጽሁፍ ድንቅ ሰርቶታል ራሱ ጎሳዬ ተጫውተው አዎ በራሱ ስታይል አድርጎ በጣም አሪፍ አድርጎ ሰርቶታል እና ሶስታችንም ሰራ ነው ሶስታችንም በተለያየ መንገድ ተወደደ ሶስታችሁም ተስማምታችሁ ሶስታችሁም ግን በፍቅር ነው ምንም አይነት እንትን የለም በጣም የሚገርም ጊዜ ነበር እና የመጀመሪያ ስራ እሷ ናት አልገባትም እሷ የሚለው
በጣም ደስ የምትል ስራ ነች። አጎስሽ በዚህ አጋጣሚ አመሰግናለሁ እንግዲህ እዚህም ያለ ለከፈትከው መንገድ በሀገር ቤትም በመላው ዓለምም ለሚያዳምጡን የሸገር መዝናኛ አድማጮች እዚህ ጋር አልገባትም ነው በአንተ የተሰራው። አልገባትም ምን እንጋብዛቸዋለን አድማጮቻችን። ከዛ በዛው ቀጠልክ ህይወቱን የናይት ክለቡን። ከዛ በቃ ወደ አልበም ሲመጣ ደግሞ ራሱን የቻለ ሌላ እኮ ጊዜ የሚጠይቅ ነገር። እኔ በጣም እድለኛ ነኝ። ቅድምም ነግሬሃለሁ። የአልበሙ ነገር ራሱ በጣም ይገርማል። ከአክሱማይት ባንድ ጋር ከነጸግሽና ዳዊት ጋር በሰፊው ገባው። በቃ ደሞዝ ተከፋይ ሆንኩኝ። ሂልተን፣ ሚሞ፣ ላይን ክለብ፣ ፌደላ ጋር በቃ ከተማ ውስጥ አሉ የሚባሉ ሰርጎችም ኮንሰርቶችም ሲመጡ ከነሱ ጋር ሰራለሁ። በቃ የአክሱማይት ባንድ አባል ሆንኩኝ። ከዛ ጠየኳቸው ለምን አልበሜ እዚህ አይሰራም አልኳቸው። ይሰራልሃል እስቲ ከባድ ነው ግን በባንድ መስራት የፈለገ ነገር ይሁን አልኳቸው። እግዚአብሔር ይመስገን በጣም እድለኛ ነኝ። ጸግሽና ዳዊት ተመካከሩና በቃ ይሰራለት ወጪውን እኛ ሸፍነዋል። ተመልከት አክሱማይት ማለት ለዛ ሁሉ ሙዚቀኛ ወጪውን ሸፈኑልኝ። ስቱዲዮ ላይቭ ባንድ ሙዚቃ እየተጓጓዘ አንዱ የመጀመሪያው አልበም ሰራው። በዚህ አጋጣሚ ለዴቭና ለጸግሽና እዛ ለነበሩ የአክሱማይት ባንድ አባላት በጣም አመሰግናለሁ። አልበም የተሰራ በያሬድ ስቱዲዮ ያሬድ ተፈራ፣ እሱንም አመሰግናለሁ። እዛ ተሰራ አክሱማይት ባንድ ወጪን ችሎ ተሰራ። አልበሜ ወጣ። ምን ነበር አልበሙ መጠሪያ? ቼበይ ነው። ቼበይ ነው እና አንድ ቀን ንገሪኛ አልገባትም፣ ጽጌሬዳ፣ ውለታ ብድር አለብኝ ለእናቴ ዘፈንኩት። እነዚህ ዘፈኖች አሉበት ውስጡና ከዛ አልበሙ ወጣ። ከዛ የእውቅናው መንገድ በዛች በነጠላ ዜማ መጥቶ ነበረ። በነገር ላይ በዛን ጊዜ እንደዚህ አይነት የሶሻል ሚዲያ ነገር ቢኖር ብዙ የምንጠቀማቸውና የምናገኛቸው ነገሮች ነበሩ። አንድ በጣም እንበስል ነበረ። እንዲህ እንዳሁኑ ሶሻል ሚዲያ ላይ የገባ ሙዚቃን መማር ትችላለህ ቤት ቁጭ ብለህ፣ ውድድሩ አሪፍ ነው፣ የሚገራ ሰው ሄደህ ተወዳድረ ታለንትን የምታሳይበት። እኛ ባለን ነገር ተፍጨርጭረን ነው። እንደገና ደግሞ ዘፈን በሶሻል ሚዲያ ላይ የሚበተንበት ምናምን ጊዜ የለም። አንድ ካሴት ነው፣ በካሴት ነው የወጣው፣ በካሴትና በሲዲ። በነገር ላይ ለመጀመሪያ ጊዜ የኔ ሲዲ ናሆም ሪከርድስ በኔ ነው ሲዲ የጀመረው። ለመጀመሪያ ሲዲ ሲጀምር በኔ ነው እንጂ በሌላ ሲዲ ለመጀመሪያ ሲዲ እኔ ነኝ ታዲያ። ናሆም ሪከርድስ ይገርም ነው። ኤልያስ በኔ ነው የጀመረው። የመጀመሪያው ሲዲ በኔ ነው በቃ። እና ቴዲ ስቱዲዮ ነው ያሳተመው ቴዎድሮስ ተሾመ። እና ከዛው ቀናው መጣ በቃ እግዚአብሔር ይመስገን። በጣም ደስ የሚል ነገር ነው። እንግዲህ እንዳልከው እንበስል ነበር ብለሃል በዚህ በቴክኖሎጂው ዘመን። ያኔም ግን እኮ በተለይ ነጸግሽ አካባቢ ይሄ ዝም ብሎ ዘሎ ስቱዲዮ መግባት የለም። እንደውም አንተም ትናገራለህ ጨርሰህ ነው ወደ ስቱዲዮ የምትመጣው እንጂ ወረቀት ይዘህ እዚህ እንደ አዲስ የምትለማመድ። ጸጋዬም እዚሁ ፕሮግራም ላይ እንግዳ ሆኖ ይሄን ነገር አጫውቶኛል። የሚገርም ነገር ዘለ ሄደ ስቱዲዮ አይገባም። በነገር ላይ ቀጥቅጠህ ጨርሰህ ምናምን ነገር በጣም ትልቅ ነገር ነው ያመጣው። በነገር ላይ እኔ ከነሱ የተማርኩት ነገር ስቲል ዘፈኔን ስሰራ ወረቀት ይዤ አልሰራም። ነጸግሽ ያኔ ሲነግሩን ለምሳሌ በእነሱ ጊዜ ሪከርድ ስታረግ ሙሉ ባንድ ቆመው 10 ልዘፍነው ይችላል። ገብቷል። ወረቀት የለም። ሄደ ቤት ብዙ ነገር ከሰራ በኋላ እንደገና መተህ እዚህ ጋር በደንብ ተሰርቶ ነው በባንድ ነው የሚሰራው ያኔ እንግዲህ በነበረው ጊዜና ያ አንድ ምንድነው ትልቁ ጥቅም ድምጽን ትገራበታለህ። ሁለተኛ ሙዚቃው አንተ ጋር በደንብ ይበስላል። በደንብ አድርገህ ታሾረዋለህ ዘፈኑን። እና እኔ እነሱ ጋር መግባቴ ምንድነው ትልቁ ጥቅም በዛ ውስጥ ብዙ የጠቀሙኝ ነገሮች አሉ። እነሱ ሲዘፍኑ ማየት እንዴት እንደሚዘፍኑ ታሪካቸውን ሲነግሩ የመጡበትን በጣም እነሱ ብዙ ለፍተው ደክመው ነው ብዙ ገባ ያንን ሲነግሩ እነዛን ነገሮች ለኔ በጣም ጠቅመውኛል፣ በጣም አግዘውኛል። ሁሉም እኔ እድለኛ ነኝ። ባንዴ ነው ከታዋቂዎቹ ጋር ጥሩ ደረጃ የደረስኩት። ያው እንደውም በባንዶቹ መስራት ተጠቀመ እንጂ ናይት ክለቡ ላይ ብቻ ቢሆን ያን ያህልም ላያስፈነጥር ይችላል። ናይት ክለብ በነገር ላይ በቃ ስራን ልትሰራ ከባድ ነው። ናይት ክለብ ስራ ሌሊት ይሰራል፣ ቀን ትተኛለህ። እኔ ግን እዛው የጠቀመኝ ነገር ምንድነው ባንዱ እዛው ነው፣ እነሱ ጋር ሰራለሁ። በትሬኒንግ ሰዓት ይጠናል፣ ማታ እንደገና ዘፋፈናቸዋለሁ እያልኩ እዛው ስለሰራሁት ጊዜም አልወሰደብኝም። ይሄ በጣም አሪፍ ነገር ነው። ሌላው በጣም ተወዳጅ የሆነ ያንተ ማቲያስ ተፈራ ልብሽማ ሁላ ነሳሽ ያለው እኔ አልደፍርም አንተ ፊት አጥቶን ያለው ምክንያት አለው መነሻ። አንዳንድ ዘፈኖች በእውነተኛ ታሪክ መነሻነት ይሆናሉ፣ አንዳንዶች ደግሞ ከገሃዱ ዓለም የሚቀዱ ድርሰቶች ይሆናሉና ይሄ ልብሽማ
ምንድነው መሰረት አለው አንተም ምታነሳልን ታሪክ? ልብሽማ በጣም የሚገርም ዘፈን ነው። እንግዲህ ስቲል እንደውም አሁን እንደገና ሪሚክስ አድርጌዋለሁ። አሁን አንድ ወር ቢሆነው ነው። በጣም በብዙ ጥያቄና ጉትጉታ ብዙ ዘፈኖችን ሪሚክስ እያረኳቸው ነው። አሁን ይቀጥላሉ ይወጣሉ። እና አማኑኤል ይህን ዘፈን ብዙ ጊዜ ዘፈኖች ሲሰራ ያው ብዙ አብረን ስላደግን እንተዋወቃለን። ታሪክ ተንተርሶ እውነት ይዞ ነው የሚሰራው። ብዙ ዘፈኖችን አይተህ ከሆነ ለነ ኤፍሬም ለነ ጎሳዬ ለነ ጻዬ ለብዙዎቹ የሰጣቸው ዘፈኖች ለነ አለማየሁ ሂፖ የሰጣቸው ዘፈኖች ታሪክ አላቸው እውነተኛ እና በጣም ነው ተች የሚያደርጉት። ዘፈን ደግሞ እንደዚህ ያን ነገር ይዞ ሲነሳ በጣም ቤስት ነው። እና አሳየሁት እዛ እየሰራን ነበር ከአማኑኤል ጋር ስቱዲዮ አመጣውለት። ልክ ሳሰማው ቃኔ ነኝ ግጥሙ መሰራዋል። አራባከሽ በቃ ተመስጦ እንዴት አድርጎ እንደሰራው አትጠይቀኝ። እና የራሱ ታሪክ መሰለኝ የራሱ ታሪክ ነው። ገባ አንዳንድ ጊዜ የሆነ ዘፈን በተጎዳህበት የሆነ ነገር ላይ ይመጣል እና ቦታውን ይይዛል። እና አንድ ቀን ስታገኘው ጠይቀዋለሁ። እሱማ እንግዲህ በዚህ ሳይሆን በሌሎች ጉዳዮች ላይ ይሄን ደግሞ ብትጠይቀው ይነግራል። የራሱ ታሪክ ነውና በጣም የሚገርም ግጥም ነው። በጣም የሚገርም ዘፈን ነው። ስቲል ተወዳጅ ነው። የሚገርም ስቲል አሁን አዲስ ሪሚክስ አድርጌ ሰርቸው በጣም ነው የሚወደደው። ሌላው ይስማለም በርጋ ማን ነው? በጣም እኔ ካንተ ልብ ወዳጆች በፍጹም ከሱ ጋር እንደማትለያዩ ሰማው። ይስማለም በርጋ ኪቦርዲስት ነው። ዘፋኝም ነው። ጎበዝ ዘፋኝ ነው። በጣም ጓደኛሞች አልፎ ወንድማማቾች ብትል ይቀላል። ይሄ አሜሪካ መቼም እንግዲህ ይውጣል። ገባ ስንት ሙያተኞችና ስንት ሰዎችን ወስዶ በቃ ይውጣል። እና ብዙ ጊዜ አብረን ያሳለፍ ነው። ላፎንቴን በጣም ጥሩ ወንድምነት በጣም ጥሩ ጓደኝነት ነበረና የሚገርም ባህሪ ያለው በጣም መልካም ልጅ ነው። በጣም ወንድም ብትለው ይቀላል። ያው እንደዛ ነው። በቃ ካንተ ጋር በጣም ብዙ ጊዜ እንደውም ላፎንቴን ልክ ብሬና ታዴ ብዙ ጊዜ አንድ አይነት ነገር ነው የሚለብሱት፣ አንድ አይነት ነው ስታይላቸው ምናምን እና እኔና እሱ ደግሞ ልክ እንደዛ ሆነን እና የራሳችንን ኦዲየንስ ያዝን ቤት ውስጥ። እሱ ኪቦርዲስት ነው ይዘፍናልም፣ አንድ አይሻይልም እንጂ አንዳንዴ በጣም ይዘፍናል። ግን ብዙ ጊዜ ኪቦርዲስቱ ላይ ነበር ያን የሚያደለው እና አንድ አይነት ልብስ አንድ አይነት ጫማ በጣም በቃ ከምነግርህ በላይ እንደዛ ሆናችሁ እናንተም እኛም እንደዛ ሆነን ከተማ ውስጥ ይታወቃል። አሁን ብዙ በዛን ጊዜ የነበሩ አድናቂዎችም የሙያ ጓደኞቻችንም ያውቃሉ የኔና የይስማለምን እንትን ወዳጅነት። አሁንም አሜሪካ ነው ያለው እሱ አሜሪካ ነው ያለው። ከነ ይርዳው ጋርም ራሱ ልዩ ወዳጅነት እንዳለ ይርልሽ ጋርም ደግሞ የሚገርም ክለብ ከፍተን ነው እኔና ይርልሽ በመሃል አብራ ሁለታችሁ። እኔም በጣም የተወደድኩ ጊዜ 95 ላይ ይርልሽም ያንን አልበሙን አውጥቶ ላፍ አርጋት የሚለውን ክለብ ከፈተን 22 ሞንዲያል ክለብ። ሞንዲያል ታዋቂ ነበረ ክለብ በጣም በቃ እዛ እኔና እሱ በጣም አብረን የሰራ ነው። ያኔ በቃ አብረን ነው ብዙ ጊዜ ብዙም ክፍለ ሀገር ብዙ ሾም አብረን ዞረናል። በጣም አብረን ብዙ አሳልፈናል። ከይልሽ ብዙ ነገር እኮ ነው። ይርዳው እኮ አብሮ ፊልም ያልኩ ፊልም ስልክ እኮ ሲደወልና ሲመልስ ስታይ በጣም እኮ ነው የሚገርም። በጣም ባለ ትልቅ ተሰጥኦ ነው። በጣም የተለየ ነው በኮሜዲያነቱም ብትል በጣም ግን ሞር ደግሞ ድምጻዊ ላይ በጣም እንትን ነው። የሙዚቃ እውቀት በጣም አለው። አንድ ጊዜ ቆየት ብሏል። ጀርመን እዚህ ፕሮግራም ላይ ቀርቦ ጀርመን ሄዶ ነበርና ጀርመን ቆይቶ መጣ። ቆይቷል ጊዜው። አንተ ጀርመን መሆንህን በምን አወቃሉት? እዛ ኢትዮጵያ ሬዲዮ አይሰማም ማለት ኢትዮጵያ ሬዲዮ ስለማይሰማ በዛ ጊዜ በዛ ነው ያወቁት። ይርዳው በጣም የሚገርም ነገር እና በራሱ ላይ የሚያመጣቸው ጨዋታዎች በጣም ብዙ ከኔ ጋር ስንጫወት ያኔ ፖለቲካ አታብዛ የት እንደሚከቱ አታውቅም ምናምን ሲሉት አሁንስ የት እንዳሉ ይታወቃል። ይርዳው በጣም ክሬቲቪቲ በጣም አሪፍ ነው። በነገር ላይ ይርዳውን ስታነሳ እኔ በጣም በዚህ አጋጣሚ በጣም ላነሳቸው እንፈልጋቸው ሰዎች አሉ። በጣም ወደው በጣም በቃ ብዙ አብረን ማን ላይ ካሳንቺስ ላይ በሙያ ላይ ተስፍሽን ነው ተስፋዬ ካሳ በጣም ወዳጅ ነው። ተስፋዬ ካሳና ዳንኤል ቁንጮ ዳኒ ነፍሱን ይማርሱን። ካሳንቺስ እንዳልኩ እንግዲህ ሰፊ ነው፣ የማይመጣ የለም በቃ እና ሰፈሩን ፍቅር ነው።
ያሉትም ልጆች ፍቅር ናቸው ያራዳ ልጆች እና ካሳንቺስ የማይረግጥ የለም። ተስፍኛ ጋር ነው የኖረው ብዙ ጊዜውን። ዳንኤል ቁንጮም የፊት በር ልጅ ነው ያው ካሳንቺስ በለው እና በዚህ አጋጣሚ በጣም ማስታወስ ፈልጋለሁ እነሱን በጣም ሚስን ያደረግናቸው በጣም በአካል ነው ምናምን ይሰራ ነበር መጨረሻ ላይ ዲጄነት ይሰራ ነበር እዛው። ዳኒኮ ባያወራ ዝም ብሎ ሲቆም ፊቱ ራሱ ብቻ ያስቃል ከነ ቁንጮ በቃ ያስቃል። በጣም እኮ የሚገርም ታለንት ያለው ሰው እኮ ነው። እንደነ ሚስተር ቢን እኮ መስራት የሚችል ነው። አሁን በዚህ ዘመን እነዚህ ልጆች ቢኖሩ ምን ያህል ታሪክ ይሰሩ ነበር። የእግዚአብሔር ፍቃድ ሆነና እግዚአብሔር ፍቃድ ሆኖ ነው። እንደውም ተስፍሽን ካነሳው ለቤተሰቡ አሁን እኔ በጣም ደስ ያለኝ ነገር ደረጀ በጣም ነው እንትን ሲል የነበረው ከደረጀም ጋር ተስፋዬ ካለፈ በኋላ የሱን ቤተሰብ ለመደገፍ ብዙ ጥረት ታደርጉ ነበር። ካንተ ጋር ማቲ ነበር ያርል በትክክል ነበር በጊዜው የተደረገው። በነገር ላይ እኔ አሁን በተስፍሽ የተማርኩት ነገር ተስፍሽን ስታነሳ በመድር ላይ ስትኖር ራሱ መልካም ደግ መሆን ይከፍልሃል። ተስፍሽ በመድር ላይ ተከፍሎታል። ደረጀን በዚህ አጋጣሚ እግዚአብሔር እድሜና ጤና ይስጠው ከነሙሉ ቤተሰቡ አስረስ በቀለ ሌላም ስማቸውንም አልጠራው አንድ በጣም መልካም ሴት ነበረችና ምንም የጠየቅነውን ነገር ነው የተሳካለት። ተስፋዬ አርቲስቱም ሁሉም ተረባረበ። በዚህ አጋጣሚ ብሬም አብሮን ነበረ፣ ሮባ ዳኒ ቦይ እና ሮባ ነጎስሽ ሁሉም ጠየቅን። በቃ ለቤተሰቡ መሆን የሚገባውን ነገር በጊዜው እንግዲህ ያው የኛ ሙያስታ ምን የምታስቀምጠው ነገር የለም። ደግሞ በነገር ላይ ተስፋዬ በጣም ደግ ነው። እጁ በቃ ምንም ነገር አይዝም፣ ማለፍ አይችልም። የተቸገረን ሰው ያጣን ሰው ማለፍ አይችልም። በጣም ደግ ነው እና ያንን ነገር አረግን፣ አሰባሰብን፣ ጥሩ ነገር አገኘን። አሁን እኔ አንድ 5-6 ዓመት ይሆነኛል ቤተሰቦቹን ካላየኋቸውና ካላገኘኋቸው እንጂ በጣም የሚገርም ደረጃ ላይ ነው ያሉት ልጆቹ። ትልቅ ቦታ ደርሰዋል። በምድር ከፍሎታል እግዚአብሔር የደግነቱን። ደረጀም እኮ ደሬም እንደዛ በጣም ደግ ሰው እኮ ነው። ደሬ በጣም ደግ ሰው ነው። ደሬና አስረስ እኛ የሆነን ቤት እንዲያገኙ ደሬ ነው ስፔሻሊ ትልቁ ሚና የተጫወተው። ደሬ በጣም መልካም ሰው ነው። በጣም ደግ ሰው ነው። ለብዙ ለተቸገሩ ሰዎች ያው አንዳንድ ጊዜ በቁም ነው ሰው መመስገን ያለበት ማለት ነው። እና ለተስፍሽ አጠገባችን ሆኖ ሞር ቤተሰቦቹም እንትን ይላሉ። ደሬ ነው። ደሬ ትልቁን ድርሻ ይወስዳል እና ልጆቹ አሁን በጣም ጥሩ ደረጃ ላይ ናቸው። በጣም ደስ የሚል ነገር ነው። ትልቅ ደረጃ ላይ ናቸው። ሁላችንም እንግዲህ እንደዚህ በበጎ ስራ ውስጥ መደጋገፉ በጣም ጥሩ ነገር ነው። በጣም ጠብቄሽ ነበረ። ሌላው ያንተ ስራ ነው። ደበበ ሰይፉን ማንሳት ይቻላል። አዱኛ ጎዝጉዤ በጣም እሱ ራሱ ደበበ ሰይፉ ግጥም ነው መነሻ የሆነ ለዚህ ሙዚቃ እዚህ ጋር ልጋብዘው ስለፈለኩ ነው። መነሻው ራሱ እንዳልኩ ራሱ የደበበ ሰይፉ ግጥም ነው ለዘፈን መነሻ። ነፍሱን ይማረውና ተባባሪ ፕሮፌሰር ነው የሚባለው። እኔ ፕሮፌሰር ነው የምለው፣ ምንም የሚጎለው ሰው አይደለም። እኛ ሰፈር ነው ካሳንቺስ ነው ቤታቸው እና ወንድሙም ከኔ ጋር ዩኒቨርሲቲ አብረን እንማር ነበርና እነሱን አስፈቅጄ ነው ቤተሰቦቹን። ማስታወሻው ለደበበ ሰይፉ ነው። ትመጫለሽ ብዬ ጠብቄሽ ነበረ፣ መንፈሴን አጽድቼ ገላይን አንጽቼ ጠብቄሽ ነበረ፣ አዱኛ ሰብስቤ አበባ ሳብቤ ጠብቄሽ ነበረ፣ ብትቀሪ ጊዜ መንፈሴን አጎደፍኩ ገላይን አሳደፍኩ፣ ብትቀሪ ጊዜ አዱኛው አለቀ አበባው ደረቀ፣ ብትቀሪ ጊዜ የጣልኩብሽ ተስፋ እኔን ይዞኝ ጠፋለ። እና ይህን ዘፈን ለመስራት ስናስብ አንዳንድ ታሪኮች ማወቅ ፈለኩኝ ስለ ደበበ ሰይፉ እና አንዳንድ ሰዎች ሲነግሩኝ ይህን ታሪክ እውነታዊ ራሱ ነው ባፈቀረበት ሰዓት የጻፈው ነው አሉ። ታሪኩን አጫውቱ አሉ። እንደዚህ አይነት ታሪክ ሰማው። ከዛ ያን ተንተርሰን ነው ጠብቄሽ ነበረ ነው የሰራ ነው። ምን ነበር ነገሩ? ግን ዝርዝር አድርገው አልነገሩም። ይሄን ታሪክ አልነገሩኝም። በቃ እንዳፈቀረ ነው በቃ የጨረሰው እንትኑን የሚባል ነገር ነው የሰማሁት። ዘፈን ውስጥም ተጠቅመህበታል እኮ? በጣም ተጠቅሜበታለሁ። በጣም የሚገርም በጣም ወደው ዘፈን ነው እና ማስታወሻነቱ ለደበበ ሰይፉ ነው። በጣም ደስ የሚል ነው። እኛም ለደበበ ሰይፉ ማስታወሻነት እዚህ ጋር እንጋብዘዋለን ይሄንን ዘፈን ነው። አይደበበ የእሱን ዘፈኖች በጣም ትጫወታለህና ቀደም ሲል እንደነገርከኝ ያውቃል ይሄንን ነገር። እሱን አግኝታ ተነጋግራችኋል? ምን አለ ነዋይሻ በጣም የሚገርም ነው። ነዋይን እኔን የሚያቀኝ እዛ እያለ ነው፣ እዚህ ሳይመጣ አሜሪካ ሳይመጣ
እንዳልኩ ነብሬ ምን ይስማለምም ሁሉም ሲሄዱ ይነግሩታል። አንተን በጣም የሚወድ ልጅ በቃ አንተን የሚያስመስል ልጅ ምናምን እያሉ ይነግሩታል። ከዛ ሲመጣ ክራውድድ አልነበረም። ትንሽ ዘጌት ይበላልኩና ትንሽ ዘጌት ሲል ነጻ ሲሆን ሄድኩኝ። አገኘሁት። በቃ ካጠገቡ አንጠፋም አንለያይም ነበር። እንደውም ትንሽ በዛን ጊዜ ትንሽ ተረብሾ ነበርና አብሬው ብዙ ጊዜ ሆንኩኝ። ያውቃል አንዳንድ ጊዜ ሰው የሚያስፈልግ ሰው የምትፈልግበት ጊዜ አለ። በጊዜው እንደዛ አይነት ነገር ነበር እና በጣም በቃ በጣም ነዋይ ደግሞ የመጨረሻ ደግ ነው። የመጨረሻ ደግ የዋ ቅን። ከዛ ከሱ ጋር በጣም በቃ እሱ ቤት ብዙ ጊዜ አብረን ነው የምናሳልፈው የነበረው። ከዛ በመሃል ተለያየን። አንድ ቀን አገኘኝ። እንደዛ ሆነ አሁን ትጠፋለህ አለኝ። በዚህን ጊዜ ትጠፋለህ አለኝ። አለው እመጣለሁ ነው አይሻልኩት እና በጣም ወደዋለሁ። በጣም ነው የማከብረው። ነዋይ በጣም ትልቅ የተሰጠው ሰው ነው። በጣም ብዙዎች በተለይ ወጣት ድምጻውያን የሱን እነ ጆኒ ዮሐንስ ለምሳሌ ዮሐንስ ጆኒ እሱ ራሱ እሱን በጣም ነው የሚጫወተው። በጣም አንዳንድ ጊዜ ምን አለ መሰለ እነዚህ አሁን በጄኔሬሽን የሚፈጠሩ ሰዎች አሉ። ለምሳሌ እነ ነጋሽ ጥላውን ስትመለከት፣ ተስፋዬ ካሳን ብትመለከት፣ ወደኛ ስመጣ ደግሞ ቴዲ አፍሮን ስታይ፣ ነዋይ ደበበ እንደዚህ በጄኔሬሽን የሚፈጠሩ ሰዎች ናቸው። ድርሰቱን ስትመለከት የማያልቅበት ነው። ለሁሉ የመጣ ጄኔሬሽን ድርሰት ከነዋይ ነው የተማረው። ሁሉም ብትጠይቅ ነፍሱን ይማረው እነ ታምራት ደስታን ስጠይቃቸው ነዋይ ነው መሰረታቸው። ራሱ ድርሰት ጽፎ ራሱ መስፈን፣ ቴዲንም ራሱ የነዋይ መሰረት ነው። እና በቁም እያሉ ነው ማክበርና ማመስገን የሚገባው። እውነት ነው። እንግዲህ ጆኒ እዚህ የመጣ ጊዜ አስቸግሬዋለሁ ከነዋይ ዘፈንና አሁንም አድማጮቼ ማቲን አንተ ሊጠብቁ ይችላሉ። አንዷን እንጀምራት የነዋይን የፍቅር እመቤትን ትጫወታል ይቻላል። ሁሉንም ይጫወታል። ቴዲችን በጣም ስለምወዳት የግል አደረኳት። የፍቅር እመቤት ጓዴ የትዳር የልቤ ሰው ያንቺን እጅ በኔስ በኩል ትዝታሽ ልቤን ወረሰው። አረ ፍቅርሽ አይ ፍቅርሽ የልቤ ውስጥ እሳት ይጎዳል ያመነምናል ያድላል መንክሳት። ሆዴስ ማናለው ልቤስ ማናለው ይላል። አንቺው ነሽ መድኃኒቱ። ጨርሰው ደስ ይላል በጣም። ማቲያስ ተፈራ እንግዲህ በሙዚቃው ብቻ አይደለም ቀደም ባለውም ጊዜ በበጎ አድራጎት ስራዎች ላይ ብዙ ስራዎችን ተሰሩ እንደነበር አውቃለሁ። የልብ ህሙማን መርጃ ማዕከል ውስጥ ራሱ በአምባሳደርነት ታገለግል ነበረ። ከኩላሊት ጋርም በተገናኘ እንደዚሁ የተለያዩ ነገሮች አሉ። ወደ በጎ ስራ በመጀመሪያ የመጣህበት የትኛው ነበረ? የልብ የኩላሊት ወይስ ሌሎች እርዳታ ድርጅቶች ላይ ነበር መነሻ? እሱን ቀን አስታውሰንና በዛ ጊዜ የተሰራውን አድርገን ዛሬም ላይ አንዳንድ ስራዎች አሉ። ወደዚህ እንመጣለን። እንግዲህ ያው እንዳልኩ መሰረቱ ያው ቤተክርስቲያን ናት። ያ የበጎነት እንትን ሊሰጥ ይገባል። ለመስጠት መሰጠት ያስፈልጋል። እኔ መጀመሪያ የበጎ አድራጎት ውስጥ የገባሁት የኢትዮጵያ ልብ ህሙማን ህጻናት መርጃ ማዕከል ነው። ዶክተር በላይ አበጋዝ የልብ ህሙማን ማዕከሉን ለመገንባት በሚሯሯጡበት ጊዜ በዛ ጊዜ ነው የበጎ አድራጎት ስራ መሳተፍ የጀመርኩት። አንዳንድ ጥቃቅን ነገሮች ላይ ለጓደኛ ለወዳጅ የምትችለውን ነገር ትሆናለህ። ግን በበጎ አድራጎት ደረጃ መጀመሪያ መሳተፍ የጀመርኩት ልብ ህሙማን ላይ ነው። በዛን ጊዜ ማዕከሉ ሲገነባ አንድ ብር ለአንድ ልብ የሚል እነዚህ አንዳንድ ፕሮጀክቶች ያያቅማችንን በማድረግ ከዛ በተጨማሪ ደግሞ ማዕከሉ ከመገንባቱ በፊት በዚህ አጋጣሚ እንግዲህ ባረዝመውም መልእክቱን ማስተላለፍ ፈልጋለሁ። ማዕከሉ ከመገንባቱ በፊት እነ ዶክተር በላይ አበጋዝና ውጭ ሀገር ያሉ ወዳጆቻቸው እዚህም ያሉ ወዳጆቻቸው ህጻናቶቹን እየላኩ ነበር የሚያሳክሙት። ምን ያህል ከባድ እንደሆነ ኢትዮጵያ አየር መንገድና ምን ቴሌ እየረዳቸው እያሳከሙ ነው። ከዛ ያን ማዕከል ሲገነቡ እነዛ ህጻናቶች ድነው ይህን በጎ ያደረጉላቸውን ሰዎች ለማመስገን ፈለጉ እነ ዶክተር በላይ አበጋዝ። በዛ በማመስገኛ ዶክመንተሪ ውስጥ የኔ ዘፈን ታጨ። ዘፈን ሰራው እኔ እናመሰግናለን የሚል ልባችሁ ልቤንም ስቃዩን ነክቶታል
የልባችሁ ስቃዩ ሁሉንም ነክቶታል። አዛውንት ወጣት ሕፃናትም ሁሉም እንዳቅሙ ይረዳንን ለሌሎች ወንድም እህቶቻችን ይኸው ሰራችሁ ቤታችንን ይላል ዘፈኑ። እና ያ ማዕከል ተገነባ ለዚህ በጎ አድራጎት ያደረጉትን ሰዎች በማመስገን አጠር ያለ ዶክመንታሪ ሰራው እና ማዕከሉ ሲመረቅ በእኔ ዘፈን ነው የተመረቀውና ትንሽም ቢሆን ጠጠርጥ ያለውና በዚህ አጋጣሚ ማዕከሉ በጣም ድጋፍ ይፈልጋል። ድጋፍ የሚፈልገው ሄደህ ስትመለከተው ያሉት ህፃናት በቃ መፈጠርህን ያስጨንቃል ሲሰቃዩ ስታይ። እና ይሄ ማዕከል ምንም አይነት ገቢ የለውም ባሉ በበጎ በሚለግሱ ለጋሾችና በኢትዮጵያ ህዝብ ነው ያለው። በነገር ላይ በዚህ አጋጣሚ ሰዎችን ማመስገን ጥሩ ነው። ጋሽ መሐመድ በዚህ አጋጣሚ በጣም በጣም ሊመሰገን ይገባል። ጋሽ መሐመድ አላሙዲን ኦልሞስት ያንን ተቋም 70% ያቆመው እሱ ነው። ዶክተር በላይ አበጋዝ ከነ ጓደኞቻቸው ሊመሰገኑ ይገባል። አሁን የሚድኑትና የሚታከሙትን ህጻናት ስትመለከት ይሄ ማዕከል ባይኖር ኖሮ እነዚህ ህጻናቶች እንዴት ነበር ወደ ውጭ እየተላኩ በዚህ ጊዜ ሊታከሙ የሚችሉት? በጣም ከባድ ነው። አሁን ራሱ ወረፋ የሚጠብቁ ህጻናቶች አክሰሰሪ በማጣት በጣም ታዝናለ። ስለዚህ የኢትዮጵያ ህዝብ በዚህ አጋጣሚ በመላው ዓለም ያሉ ደጋግ ኢትዮጵያኖች በጎ አድራጎት የሚሰሩ ድርጅቶች እንዲሁም ውጭ ሀገር ያሉ ከኢትዮጵያ ውጭ የሆኑ ዜጎችን በማስተባበር ለዚህ ለተቋሙ የሚችሉትን እርዳታ ቢያደርጉ ብዬ በነበርኩበት የአምባሳደር ዘመኔ መልእክቴን ማስተላለፍ ፈልጋለሁ። አዎ ዛሬም ከ7000 በላይ ህጻናት ወረፋ በመጣባበቅ ላይ ናቸው። እኛም ከነሱ ጋር እየሰራን ነውና በዚህ አጋጣሚ መልእክቱ መልካም ነው። ሁልጊዜም ደግፉን ነው የሚሉት። የውጭ ሀገር ህክምናውን እዚህ ለማስቀረት ነው የታሰበው። ቀደም ባለ ጊዜ በጣም አስቸጋሪ ነበር ይሄ ማዕከል ከመኖሩ በፊት ብዙዎች በቃ ህይወታቸው ያልፋልና በጣም ስለዚህ ዛሬም ላይ አለ። ሁሌም ከነሱ ጋር ስንገናኝ የሚነግሩን ይሄንኑ ነው። ለልብ ህሙማን ህጻናት የበጎ አድራጎት ስራ የለጋስነት እጅን መዘርጋት ይገባል የሚለውን መልእክት በዚህ አጋጣሚ ማስተላለፋችን ጥሩ ነው። ከልብ ባለፈ የኩላሊትም ላይ ትሰራለህ አይደል አንተ? ምንድነው ዛሬ ተደረገው የኩላሊት ጥበት ላይ? ዛም ደግሞ እንደዚሁ የበጎ ፍቃድ አምባሳደር የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት እሱም በጣም ታላቅ ሸክም ያለበት ድርጅት ነው። ድርጅቱ የበጎ አድራጎት ድርጅት ነው። ምንም አይነት ገቢ የለውም። ገቢ የሚያገኘው ከህዝቡ ነው እና ከበጎ አድራጎት ከሚለገስለት ነው። እና በዛ በበጎ አድራጎት ድርጅት ውስጥ እንግዲህ የማህበሩ አባላት በነጻ እጥበት ይረዳሉ። ሌሎችም እንደዚሁ በማህበሩ እየመጡ በጣም የሚረዱ ወገኖች አሉ። በዘውዲቱ ሆስፒታል፣ ምኒልክ፣ ጳውሎስ እንደገና በግል እጥበት ድርጅት ውስጥ ማህበሩ እነዛን ወገኖቻችንን ያሳጥባል። ይሄንን ድጋፍ እንግዲህ እያገኘን ያለ ነው። ተቋሙ ከተለያየ የመንግስት ተቋማት፣ ባንኮች፣ ድርጅቶች ከፔሮል ላይ የሚችሉት እንዳቅማቸው 5 ብርም 10 ብርም በፔሮል ተሰብስቦ ወደ ተቋሙ ይገባል። በዛና የአዲስ አበባ መስተዳድር በአመት የሚበጅተው የሚደግፈው ድጋፍ አለ። እነዛ ሆነው ነው እነዚህ የኩላሊት ህመምተኞች እየታጠቡ ያሉት። ግን አሁንም ቢሆን ከአቅሙ በላይ ነው ያለው ተቋሙ። ምንም አይነት ገቢ የለውም፣ በሰው እየተለገሰ ነው። ስለዚህ በነገራችን ላይ አንዳንድ ጊዜ የምንሰጠው ስጦታ የምናደርገው ነገር ለማን እንደሆነ አናውቀው። ይሄ ተቋም ሲሰበስብ ላጎት ልጅ ላክስት ልጅ አይደለም። ለኔም ሊሆን ይችላል፣ ለኔም ዘመድ ሊሆን ይችላል፣ ለኔ ጓደኛ፣ ለአንተ ቤተሰብ፣ ለኢትዮጵያ ህዝብ በሙሉ ነው የሚሰራው። ስለዚህ የምንሰጠው ነገር ለራሳችን ነው። ከራስ ቆርሶ ለራስ መስጠት ነው። የሚገርም ነገር ከዚህ ቀደም እኔ በቀይ መስቀል እንደዚሁም በልብ ህሙማን ላይ እንደዚህ የተለያዩ ግጥሞችን እሞካክራለሁና እዛ ላይ በጣም የሚተባበሩኝ ድምጻውያን የዜማ ምናምን ደራሲዎች ነበሩ። አሁን እነዚህ ዘፈኖች ተለቀው በኮቪድ ጊዜም ከነጸጋዬ እሸቱ ጋርም የሰራናቸው ስራዎች አሉና አንድ ሰው ላነሳልህ ፈልጌ ነው። አሁን ዞሮ እንዴት እንደመጣብን ዘሪሁን ደምሴ ኮምባ የሚባል ድምጻውያን ዘሪሁን ደምሴ
በእነዚህ በቀይ መስቀል በሰራናቸው በልብ ህሙማን በሰራናቸው በኮቪድ ላይ ክብር ለጤና ባለሙያዎች የሚል ሰርተን ነበርና እዛ ላይ ሁሉ በበጎ ፈቃድ ሲያገለግል ነበር። አሁን በኩላሊት ህመም እሱ ራሱ ችግር ውስጥ ወድቋልና በዚህ አጋጣሚ አየህ ዞሮ እንዴት እንደመጣ ለማን እንደምትሰጣው ራሱ አሁን በጣም መረዳት የሚፈልግ ሰው ነው። አሁን ላይ እንደውም የኪነ ጥበብ ባለሙያዎች ተሰባስበው አንድ የገቢ ማሰባሰቢያ ለማዘጋጀት እያሰቡ ነውና ያኔ እሱ እንደዚህ ለሌሎች በሰባዊነት እየሰራ ነበር። በሙያው የሙያ ችሎታ አለ፣ በሙያም ችሎታ አለ፣ በገንዘብ ብቻ አይደለም። እና ምንድነው አሁን ለምሳሌ አንዳንድ ጊዜ የት እንደሚደርስ አታውቅም፣ ማን ላይ እንደሚደርስ አታውቅም። አንድ ደግሞ ማረሳው ነገር ልንገር በዚህ አጋጣሚ የልብ ህሙማን ማዕከል ሲገነባ አንድ ብር ለአንድ ልብ በሚሸጥበት ጊዜ የነቢጤ ናቸው ቆረጡ። እኔም ማድረግ አለብኝ ብለው ኢማጂን ከዛው ለምነው ካገኙት ላይ እንግዲህ አንዳንድ ጊዜ መስጠት ካለ ላይ አይደለም እኮ ከሌለ ላይ ነው መስጠት ያለብኝ። ከፍ ያለ ስጦታ እኮ ይሄ ነው ገባ። ከሌለ ላይ ካለ ላይማ አለ እኮ እና ይሰጣል እኮ በሰጣው ልክ እኮ ይሰጣል። እና የኢትዮጵያ ህዝብ አሁን ደግ ነው ያው ይሰጣል። እና ብዙ ችግር አለብን ሁላችንም። የተቸገሩ ሰዎችን ረድተ የተጎዱ ሰዎችን አንስተ ከምንም በላይ እኮ እነሱ ላይ የምታየው ደስታ ራሱ በምንም አይነት የዚህ ዓለም ገንዘብ አትም ነው በቃ አታገኘውም። በቃ ሁሌም የማይጠፋ ነገር ምን ያህል አሁን እናት የአንድ አመት የሁለት አመት ህፃን በልብ እየተሰቃየ ድኖላ ስትወጣ ብትመለከት ወንዴ አታምንም። ምን ያህል አንዳንዴ አሁን ዶክተር በላይ እኔ ብዙ ያስተማሩኝ ነገር አለ በነገራችን ላይ እምባ ይቀድማቸዋል። እና እሳቸው ጋር ሆኜ አየሁት ሁሉን ነገር እና ሁሌ ለበጎ ነገር ሰው እንዴት አስተላላፊ አይሆንም ይለዋል። የበጎ ነገር አስተላላፊ ለምን አንሆንም? የበሽታ አስተላላፊ ከመሆን የበጎ የክፉ መንፈስ አስተላላፊ ከመሆን ለምን የበጎ ነገር አስተላላፊ አንሆንም ይለዋል ሁሌ። እና እሳቸው ከዛ በኋላ ነው እኔ ብዙ ነገር የምችለው እኔ ባረግ ምን ይጎዳኛል? እንደዛ ነው እኮ ለመልካም ነገር። አሁን ብዙ ጊዜ እኮ ክፉ ነገር ገኖ የሚወራው የምናየው ባለም ላይ የሚገነው እኛም እየተቀባበልን እኮ ስለምናዳብረው በነገር ላይ በጣም የሚገርመው ወንዴ አሁን እስቲ ሶሻል ሚዲያውን ተመልከተው። እኔ አሁን ወጥቼ ለእንደዚህ ብዬ ባለኝ ሶሻል ሚዲያ ላይ ሳረም የሚያዳምጥና መልስ የሚሰጥ አይኖርም። ለአንድ ሀሜትና ላሉባልታ ወይ ለተጨማለቀ ንግግርና ሰበናን ለሚያጠፋና ባህልና እምነትን አገርን ለሚያጠፋ ነገር ግን ታይዋለህ። ይሄንንም ገቢ ያደረገ ሰው ይኖራል። ሰውን ያጠፋ አገርን ያጠፋ ዓለምን ያጠፋ ሰው በዚህ መኖር ፍቅር እየበተበት እርካታ እንዳለው ምን በጣም ይገርመኛል። አይታወቅም። ስለዚህ መልካም ነገሮችን ስንናገር እንትን ነው እኮ ነገርየው ተላላፊ እኮ ነው። አሁን አንተ ጥሩ ነገር ስነግረኝ ጤንነት እኮ ነው ለሰሚው ለተናጋሪውም ለሰሚው ኢንተርናልህን እኮ እንትን ታረጋለህ። መጥፎ ነገር ብነግርህ ስሜትህንም እኮ ይጎዳው ነው። ይሄ እኮ እድሜንም የሚቀንስ ነው በራስ ላይ አይታወቀንም እንጂ በነገራችን ላይ ይሄ ስፒሪቹዋል ፓርትህን በመልካም ነገር በማስተላለፍ እኮ ታለመልመዋል። ከአንድ ከሊና ዕዳ ነጻ ነው። ህይወትን መልካም ይሆናል። ማህበራዊ ህይወት ከሰዎች ጋር ያለ ነገር አትላተምም። እኔ ማን ችግርና መከራ እንዲያወራልኝ ሰው አቀርብ አትላተምም። ያ እንደዚህ አይነት ነገር መጥፎ ነገር በሰበሰብኩ ቁጥር ብዙ ጊዜ ሄደህ ትላተማለህ እና ኔጌቲቭ ቲንከር ትሆናለህ። ግጭቱ ከራስም ከማህበረሰቡም ጋር ትጋጫለህ። እና በተቻለ አቅም መልካሙን በጎን እየተጋራን ላልሰሙት እያስተላለፍን አሁንም እኛን የሚሰሙ ሰዎች ይህንኑ ደጉን ነገር እንቀባበለው። በጣም የሚገርም ብዙ ውጭ ያሉት ወገኖቻችን ይረዳሉ። አሁን እኔ ባለሁበት እንኳን ተቋም ይረዳሉ፣ ያስገባሉ። በጣም ይደንቃል። ልክ አስራት በኩራታቸውን እንደሚሰጡ ለእንደዚህ አይነት የሚያስቡ ሰዎች አሉ። ይገርማል እኮ ምን አይነት መታደል ነው። በቃ ይሄ የእግዚአብሔር ነው። ይሄ ደግሞ ለዚህ እንድሰጥ የታዘዘልኝ ነው። በጣም እኮ ጥፍ እኮ ነው የሚጨመርልህ። በጣም አሁን እኛ እዚህ ስንሰራ እኔ የሚገርም በእንደዚህ አይነት እንቅስቃሴ ውስጥ ሆኜ ብዙ በገንዘብ ማይተመን ያገኟቸው ነገሮች አሉ በራሴ ላይ። ከክፉ ነገር ሁሉ ትጠበቃለህ። ሰው በገንዘብ ማግኘትን ነው የሚያስበው አይደለ? ከብዙ ነገር እግዚአብሔር የሚሰውርህን ይበልጣል። እና መልካምነት ለራስ ነው።
በጣም ደስ የሚል ነገር ነው ውጤቱን ስታየው በጣም ደስ ይላል እዚህ ምኛውን በመንሰራቸው ልዩሮች ላይ በጎ አድራጎት ነገር ተሰራ እናንተ ጋር በጣም ብዙዎች ህይወት ተለውጧል አሁን ለኛ ጤንነት የሆነን እንደውም እሱ ነው አንተ በጣም በዚህ አጋጣሚ በጣም ላመሰግነው ወዳለው እንደዚህ የምታመጣቸው ድንጋድንቆችና እንደዚህ አይነት የሰዎችን መረዳት የሚገባቸውን ሰዎች ያመጣ የምታደርገው ነገር ቀላል እንዳይመስል አንድ ሰው በአንድ ሰው ስንሰው አለ የብዙዎች ተለውጧል በቃ ከዚህ በላይ ክፍያ የለም በቃ ሸገር በጣም ይመሰገናል እነ ግርምሽን ብታዩን እኔ ብዙ ጊዜ ሰማዋለሁ ትምህርት ቤት ልጄንም ሲል እና የእያንዳንዱን ቁስል ያንኳኳ ሲያረግ በዚህ አጋጣሚ ሊመሰገን ይገባል ግርማ ፍሳ በዚህ አጋጣሚ ምስጋና ይድረስ በጣም እና ሸገር ቀላል ነገር አይደለምና አንተ እንደዚህ አይነት የተጎዱትን ሰዎች እየፈለክ አንድ ነገር መንገድ በከፈትክላቸው ቁጥር የነሱን እንጀራ እየከፈትክ ነው ምን ይጎዳል ምንም አይጎዳም በቃ ጤንነት ነው አንተ ሰላም ነው እኮ አሁን ቀደም ስለ ልብ ስታወራ ራሱ አንድ ጊዜ እዚህ አንዲት እናት የ5 ዓመት ልጅቷ የልብ ህመምተኛ ነችና እሷን ይዛ መጣችና ምን ላድርግ በቃኛ ማድረግ የምንችለው የህክምና ወጪዋን የሚደግፋት ሰው ካለ በነፃ ማስተዋወቅ ነው የምንችለው በሬዲዮ ባካችሁ ተባበሯት የሚል ነገር እና በቃ አካውንት የባንክ አካውንቷን ስልክ ቁጥር ምናምን አድርገን በጣም የተጎሳቆለች እናት ናት እሷ ራሷ እና እኔንም በአጋጣሚ ያንን ያነበብኩትና ያ መልእክት ከተሰራጨ በኋላ ስቱዲዮ ነበርኩ ሬዲዮ ላይ አድማጮችን እያስተናገርኩ አንድ ጥሪ ገባ እናትየዋ ናት የልጅቷ እናት በጣም አጋጣሚ ደግሞ ከኔ ጋር ተገናኘንና በጣም ደስ ብሎናል ነገ ወደ ታይላንድ በራሪ ነኝ ምናምን ልጄን ይዤ ይሄንን የኢትዮጵያ አየር መንገድ በዚህ አጋጣሚ ማመስገን ፈልጋለሁ የኢትዮጵያ አየር መንገድ ከነናቷ እዚህ ላይ ተሰምቶ ሙሉ ወጪዋን ሸፍኖ ያቺ ልጅ ለህክምና እግዚአብሔር ይመስገን በቃ ከዚህ በላይ ምንድነው የምትፈልገው ነገር ምንም የሚጎርልብህ ነገር የለም ካንተ መልካምነት ቅድም እንዳልከው ይጨምራል በቃ ሰላም ነው የሚሰጥህ አሁን ቶራ በጎ አድራጎት ምን ላይ ነው የሚሰራው ቶራ ደግሞ አሁን በቅርቡ አንድ 3 አመት ሆነኝ ከተቀላቀልኩ ቶራ በእናቶችና በህፃናት ላይ የሚሰራ ደግሞ እሱ በጣም የሚገርም ተቋም ነው እሱ የተቋቋመው በአንድ የመጥምቁ ዮሐንስ ማህበርተኞች የተቋቋመ ነው በራሳቸው ወጪ በጎ አድራጎት ነው እና በራሳቸው ወጪ ወላጅ አልባ የሆኑ ህፃናትንና ወደ ጎዳና እንዳይወጡ ያሉ እናቶችን የሚረዳ ነው እና በተቋም ውስጥ ወደ 30 የሚሆኑ ህፃናቶች ያሳድጋል ሙሉ ይዞ ትምህርት ቤት ያስተማረ ምን ይያለ በውጪ ደግሞ እንደዚሁ ከዛ በላይ እናቶችና ልጆችን እየረዳ ያስተምራል እናቶችን ደግሞ ምን አድርጓል እንደየፍላጎታቸው እንደየሙያቸው የእንጀራ ሽያጭ አገልግሎት የባልትና የቡና ጠጡ እንደዚህ አድርጎ ሰጥቷቸው ልጆቻቸውን እዛው ተቋም ውስጥ ዴኬር ያስቀምጣሉ ለመስራት እንዲመቻቸው ይሄንን አመቻችቶላቸዋል እዛ ዴኬር ያደርጋሉ ልጆቻቸው እዛ ይሆናሉ እነሱ ስራቸውን ይሰራሉ ትልቁ ነገር የቶራ ደግሞ የሚገርም ልጆች ወደ ጎዳና አይወጡም ወደ ጎዳና የሚወጡበት የመጀመሪያ ምንጩን ነው ማድረቅ የሚል ሐሳብ አለ ለምሳሌ ቤተሰብና ቤተሰብ ሲጋጭ ወይንም ቤተሰብ ልጅ በመጣል ነው የቤተሰቡን ስሩን ካደረከው ጎዳና አይወጡም የሚል እምነት አለውና ቤተሰባቸው ልጆቻቸው ወደ ጎዳና እንዳይወጡ አንድ እናቶቻችንና አባቶቻችንን በስራ መስክ ማገዝ ባሉበት እንዲሰሩ በሙያቸው ልጆቻቸውን እዚህ እየተንከባከበ ቀላል ነገር አለ አንዳንድ ጊዜ እቺን ብቻ ልጅ አሳድጎ በጎ አድራጎት ይባላል ሰው አንድ ልጅ ለማሳደግ እንዴት ከባድ ነው 60 ልጅ 70 ልጅ ማሳደግ በጣም ከባድ ነው ብዙ በጎ አድራጎቶች አሉ እንደዚህ ቀላል አይደለም እና ሰው ሁሉም ባቅሙ ይላሉ በጎ አድራጎት ሊደላ ይገባል ስለዚህ ይሄንንም በጎ አድራጎት አያት አካባቢ ነው የሚገኘው አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አጠገብ እና መታችሁ ብትጎበኙ ህፃናቶችን ተስፋ በሰጧቸው እናቶችን ተስፋ በሰጧቸው በገንዘብ ብቻ አይደለም በማቴሪያል በልብስ በጉልበት ብታግዟቸው በዚህ አጋጣሚ የአምባሳደርነቴን መልእክት አስተላልፋለሁ አድማጮቻችን እንግዲህ መዝናኛ ፕሮግራም ቢሆንም ማዘኛው ነገር ሲጠፋ ነው መዝናናት የሚኖረው በሚል ግን ብዙ አወራን ጥሩ ነው ማዘኛው ነገር ባይኖር ይሻላል ሁሉም ሰው ደስተኛ ቢሆንልን አይሻል በጣም ስለዚህ እነዚህ ችግሮች ደግሞ ባስተላለፍነው መልእክት ከተቀየሩ ወደፊት ብሩህ ነገር ነው የሚመጣው
ሁሉም ሰው ደስተኛ ይሁንልን ነው እና አሁን አንተ እኮ ትልቁ ነገር እኮ እኔ እንዴት ደስተኛ ሆናለሁ ሞር እኮ አንተ ደስተኛ አትሆንም እንደዚህ ያለ ነገሮች ክፍተት እያየ ያቅምስ ስትወረውር ነው መንፈስም ሊረካ ይችላል በቃ ባለ እድልና አጋጣሚ በሙሉ ፊተና ዙረ ይሄድ ደስተኛ ልትሆን አትችልም የራስን ጠጠር መጣል ይገባል ማቲያስ ከኢትዮጵያ ውጪ በተለይ አረብ ሀገራት ያልሄድክበት ቦታ የለም ይባላል ከአረብ ሀገራት ውጪ ደግሞ ጣሊያን ግሪክ እነዚህ ሀገሮች ሄዳልና እስቲ አረብ ሀገሮችን እናዳርስ አረብ ሀገር ብዙ ጊዜ ድምጻያንን እዚህ ጠይቅ በየመድረኩ አበባ ይሰጣል ይባላል ያብር ምናምን ነው ሽልማቱና አበባ ነው እኔ አላየሁት እሱ ወደ ዲናር ወደ ብር ይቀየራል እንዴት ነበር የአረብ ሀገር ጉዞ ለመጀመሪያ ጊዜ ወደ አረብ ሀገር ስትሄድ እዛም ያሉ ኢትዮጵያውያን አቀባበላቸው እንዴት ነበር ያ መድረክ እስቲ እሱንና የዞርክባቸውን አካባቢ አብረን እስቲ ልም እንበላሽ በጣም ደስ ይላል በስማ ውጪ ያለ ሰው ያሳዝናል በቃ እንደው አንዳንዴ አገራችን ሞልቶ ስደት ባይኖር ትላለ እና ስትመጣ በጣም ይረብሻል ገባ የሚሆኑሉ ነገርና መድረክ ላይ ያው ገንዘብ ሽልማት የለም አበባ ነው አበባው ወደ ገንዘብ ይቀየራል አበባ ፊት ድረስ አንገት ድረስ አይን እስኪጠፋ ነው የሚደረግልህ እየተቀነሰ እንደገና እየተቀነሰ ይደረጋልና በጣም ብዙ እህቶቻችን ወንድሞቻችን ማረሳቸው አሉ በየልኩበት አረብ ሀገርና በጣም ደስ የሚል ጊዜ ነበር የት ነበር የደረስክባቸው አረብ ሀገሮች አሁን ለማስተዋወስ ዱባይ አቡዳቢ ባህሪን ከዛ ውጪ ደግሞ እንዳልኩ ግሪክ ጣሊያን እስራኤል እነዚህ ይጃለሁ ከዛ ውጪ እንግዲህ ወደፊት እንግዲህ ስቴት ምንም እንግዲህ አልሄድኩም እስካሁን እንደው በጣም ልዩ የሆነ ትዝታ ይጣልባል በተለያየ ዓለም ክፍሎች ኢትዮጵያውያን አሉና በተለይ እዚህ አካባቢ ያጋጠመን ነገር የነበረው ኦዲየንስ ባህሪን ምን ነበር የነበረው በስማም በጣም በቃ ከምነግር በላይ በጣም ቅርብ ብሎኝ የተመለስኩበት ነው በቃ በጣም ብዙ ህዝብ ነበር እዛ በጣም ብዙ ህዝብ ነው በጣም ፍቅር የሆኑ ሰዎች ልጆች ነበሩ በጣም በቃ እና እንዴት እንደንቁላል ተንከባከቡ ነው በቃ ከምነግር በላይ ያልገዙልን ያላረጉልን ስጦታ የለም ይገርመኛል በጣም በቃና ባህሪን በጣም ረጅም ጊዜ ነው የምትቆዩት አንዴ ሄዳችሁ አይ እኔ ከሳምንት በላይ አልቆይም እኔ እንደሌላው ይሄ ረጅም ጊዜ የሚቆየው ሄደ ለ6 ወር ለአመት ኮንትራክት ነው እኛ ግን ለኮንሰርት አጭር ጊዜ ነው 3 ቀን 1 ሳምንት 10 ቀን ማክሲመም ሌላው እዚህ ደግሞ ቀደም ሲል እንደነገርከኝ ሰርጎችን አንስተናልና ብዙ ሰርጎች ላይ ተጫወታላችሁ ብዙዎች የሚነግሩኝ የሰርጎች ትዝታዎች የተለዩ ናቸው ከሙሽሮች ጋር የተያዘም ይሆናል ኬኩም አካባቢ ይሆናል በስማም ሰርግ እንግዲህ እኔ በጣም የሚገርም በጣም ብዙ ሰርግ ሰርቻለሁ ብዙ እንዳልኩ መጀመሪያ ሰርግ ስራ በጣም የሰራ ነው እኔ አማኑኤል ሚኪ ሳክስ የሚባል አሜሪካን ሀገር ያለ እና ቢኒያም ዘይኑ የሚባል የባህል ጎበዝ ዘፋኝ አለ እኛ በጣም ሰርተናል በጣም ማራስዋን አንድ ሰርግ እንግዲህ ገና እንዳልኩ ወደ ሙዚቃው ዓለም እየገባን የሙስሊም ሰርግ ነው እና ሰርጉ ላይ የሆነ ወገን ሙዚቃ በለስላሳው እንዲኖር ይፈልጋል የሆነ ወገን አይፈልግም እና እኛ ጀመርን ሙዚቃ ለስልስ አርገን እየሰራን እያለ ከማናቀው ብቻ ከኋላ ስፒከሩ መናድ ጀመረ ራሱ በቃ ምንስናልኩ ከኋላ እነዚህ ሁለት ግሩፕ ሌላ ነገር ፈተዋል ጥለን ጠፋን ወጣን በቃ እቃችን ራሱ አይወጣም ተብሎ በ3 ቀንኛው ቀን ይወጣው ወጣ ልም አላችሁ ተታችሁ በቃ ጥለን እንዲያባረሩን በቃ እንዴት በቅል ብሎ በሃይማኖት ስርዓት ነው እንጂ መጋባት ያለባቸው ገባ የምን ጭፈራ ነው ይሄ እዚህ ጋር ደግሞ ትንሽ ዘመናዊነት ነገር ደግሞ በለስላሳ ነገር ምን አለበት በሚለው በዚህ በቃ በጣም በህይወት የማረሳው እሱ ነው ስፒከሩ ጀርባ በቃ ድንኳኑ ላይ ድንኳኑ ራሱ ወደቀ የሚገርም ድንኳኑ ወደቀ ከነ ስፒከሩ ይሄ በጣም የተለየ ጥለን ወጣን በሶስተኛው ቀን ደግሞ ያኔ መሳሪያ ተከራይተን ነው የምንሰራው በስንት በአማራጭ በስንት ልመና የሰራንበትን መሳሪያውን ለማስመለስ እና ረሳውን በህይወቴ ማረሱ ብዙ ነገሮች አሉ የኢትዮጵያ አየር መንገድ በሊባኖስ አደጋ አጋጥሞት ነበር አንድ ወቅት እዛም ላይ ከአውሮፕላኑ አደጋ ጋር የተያዘ ነገር ሰርታል በጣም የሚያሳዝን ጊዜ ነው ኢትዮጵያ አየር መንገድ ያኔ የተከሰከሰ ጊዜ በጣም እንግዲህ የኢትዮጵያ ህዝብ ሁሉ ያዘነበትና ባንዲራችን ዝቅ ያለበት ነው በጣም እና በዛን ጊዜ በጣም ታች ሆነን የሰራነው ሆና ቀን የሚል ዘፈን አለ ኢትዮጵያ አየር መንገድና ኢትዮጵያ አየር መንገድ ውስጥ ሁሉ አንድ ዘፈኑ እና እዛ ታሪክ አድርገን ነው የሰራነውና እዚህ አንድ አበባ ይዞ የሚጠብቅ ወዳጅ አድርገን ነው ኮንትራስት አድርገን የሰራነው
እንደውም ጆቫኒን ካስታውስከው ባለቤቱን ያጣበት በነገራችን ላይ እሱን ላነሳለ ነበር። ጆቪን ስሜቱን ተረድተን ነው ሳሚ ሎሬትን የጻፈው፣ ሚኪ ጃኖ ነው ያቀናበረውና የጆቪን ስሜት ተረድተን ነው ይሰራ ነው። አዎ በጊዜው ከኔም ጋር በነበረው ቆይታ በጣም ጆቪ በጣም በዚህ አጋጣሚ ምርጥ ሰው ነው። በጣም ላመሰግነው ወዳለውና በጣም አዝነን ነበር። ያን አሳዛኝ ታሪክ ነበር የሰራው ከኔ ጋር ያኔ በልዩ ወሬ ላይ አደጋውን ስንሰራው በቃ ቤት ውስጥ የነበረው ሁኔታ የሚያሳዝን ነው። እዚህ ሸገር መናፈሻ አካባቢ ነበር ቤቱ። እዚህ ነበር። እና ኤፍኤም ይሰራ ነበር ጎጆ ሙዚቃ በጣም የሚያሳዝን አጋጣሚ ነበር። ወደፊት ይሰውረን ከእንደዚህ አይነቱ ነገር። ወደ አንተ ስንመጣ ቤተሰብ፣ የትዳር ህይወት፣ ልጆች እንዴት ነገር ነው ወይስ እንዳር በዚያ አጋጣሚ? አይ እግዚአብሔር ይመስገን ጥሩ የትዳር ህይወት አለኝ። አንድ ስማርት የሆነች ልጅ አለችኝ። በጣም በህይወቴ ደስተኛ ነኝ። ይሄ ህይወት በመኖሩ ከብዙ ነገሮች ኖር ያለ ማለት ይቻላል። አንዳንድ ጊዜ ከብዙ ጥሩ ህይወት ጀርባ ጥሩ መልካም ሴቶች አሉ እንድትቆም እንድትጠነክር በሰላም እንድትኖር የሚያደርጉና በዚህ አጋጣሚ ባለቤቴን ሶሲን በጣም ወድሻለሁ፣ አመሰግናለሁ። ልጄንም እና ጥሩ ህይወት አለኝ። እግዚአብሔር ይመስገን። ሊጣስማ አፎሚያ ማቲያስ ታደኮ ተጠይቃይስ እና በተወረ አራውን ተጠይቃለች። አሁን 10 አመት ነው ታዲያ። በዛ ላይ ስማርት ናት። በጣም ሙዚቃ ውስጥ በጣም ከባድ ነው። አረባክ መጣች ወደ አንተ ከኔ ትበልጠኛለች፣ ግን አሁን ትምህርቷን ቀጥ አድርጋ እንድትይዝ ነው በያስኳት። ቆንጆ ነገር ነው። ኢትዮጵያን አደራ የሚለውን መጋበዝ ፈልጊያለሁ። ግን አንተም ብዙ ጊዜ በተለያዩ አካባቢዎች ሳይ ስለ ሀገር ሲነሳ በጣም ነው ስሜት ፈንቅሎ ነው የምትናገረውና ይህንን አጋጣሚ አግኝተን ደግሞ ማቲያስ ምንድነው የምትለው? አሁን ዛሬ ባለንበት ጊዜ ራሱ እኮ ትልልቅ መልእክቶች ማስተላለፍ ይገባል። ሙዚቃውም የራሱን አስተዋጽኦ ይወጣል። እኛም በዚህ አጋጣሚ ቀደም ሲል ስለ መረዳዳት አንስተናል። ስለ ሀገራችን ሰላም ደግሞ ባገኘነው አጋጣሚ ሁሉ ማንሳት ስላለብን ምን ትላለህ? አሁን ይሄንን በመላው ዓለም ለሚያዳምጡ በጣም ትልቅ ነገር ነው ያመጣው። ሰላም ከሌለ ምንም ነገር የለም። በመጀመሪያ ሰላም ለሀገራችን ብቻ አይደለም፣ ለምድራችን፣ ለዓለማችን። እኛ ጋርም ተወርዋሪ ነገር ይመጣላ። ዓለም ላይ ሰላም ከሌለ፣ አካባቢያችን ላይ ሰላም ከሌለ የሀገራችን ሰላም ብቻ ሰላም ሊሆን አይችልም። ስለዚህ እግዚአብሔርን መለመን የሚያስፈልግበት ጊዜ ነው። በአንድ በኩል እንደምታየው ሀገራችንም ሰላም እንዲያመጣልን እንፈልጋለን። አካባቢያችን ላይ ያለውም ነገር ሰላም እንዲሆን እንፈልጋለን። እንደምታየው እስራኤልና ኢራን ላይ ያለው ነገር ለኛም አደጋ ነው። ስለዚህ ስንጸልይ ለሀገራችን ብቻ አይደለም፣ ለምድራችን፣ ለዓለማችን ሁላችንም ልንጸልይ ይገባል። ዓለም ሰላም፣ ምድር ሰላም ከሆነች እኛም ሰላም እንሆናለን። ዞሮ ይነካናል። ከዛ በተጨማሪ ግን ለሀገራችን ሰላም ሁላችንም መትጋት አለብን። ሁላችንም ማሰብ መቻል አለብን። ሁላችንም ጠጠር መወርወር አለብን። የእንቁራሪቷ ታሪክ ነው የሚሆነው። የእንቁራሪቷ ታሪክ ነው። ከዋጋ ተቀዳችው አይነካኝም ማለት አይቻልም። አሁን የሁሉም የዓለም ስቃይ ሁሉ ሊያሰቃየን ይገባል፣ ሊሰማን ይገባል። ባላቅም ነው በጸሎትም በምንም አታይም እንዴ ህጻናቶቹ እንደዛ አባታቸው ሞቶ ሲያለቅሱ፣ ህጻናቶቹ እንደዛ ሆነው ስታይ በጣም ያሳዝናል። እግዚአብሔር ሰላም ያርግልን ሁሉንም። ይሄን ነው መልእክት ማስተላለፍ። እንግዲህ ከመሸኛኘታችን በፊት ማቲያስ ተፈራ በ90ዎቹ መጀመሪያ በጣም ደመቀ ስም ያለ አሁንም ስምህ አለ፣ ስራዎችም እንዳሉ ናቸውና በመሐላ እሱ ምንድነው መሐሉ ላይ የነበረው ነገር? ብዙ ጊዜ መሐሉ አይነገርም ይባላል ግን ዛሬ ይነገራል። ለምን ምንድነው በመሐል ብዙ ተከታታይ ሐዘኖች አጋጥሞኝ ነበር። እግዚአብሔር ነፍሳቸውን ይማረው አባቴን፣ ወንድሜን፣ እህቴን በተለያየ በሁለት በአንድ አመት ልዩነት አጥቼ በጣም ስትረስ ውስጥ ነበርኩኝና ትንሽም ጤና እንትን ነበርና ወደ ሙዚቃው በጣም በቃ ብዙ የጎተተኝ ነገር ለመግባትም በጣም የተቸገርኩበት ነገር ነውና ነፍሳቸውን ይማረው በጣምና ያ ነው ትንሽ የጎተተኝና እኔ ከጓደኞቼ ትንሽ ወደ ኋላ ቀርቻለሁ ነው። ሁሉም ጥሩ ደረጃ ላይ ነው ያሉት። ግን አሁን አልበሜንም ተሰርቶ አልቋል። አዲስ አልበም ነው ይሄ። አዲስ አልበም ተሰርቶ አልቋል። በነ አበጋዝ ከሙዙ ሚኪ እና ክብረት ያሉበት እና አለማየሁ ደመቀ ብዙ ስራውን ይሰራልኝ እና መሰለ ጌታውን እና ማኒ ሊልማ ያሉበት ትልቅ ስራ ሰርች ጨርሻለሁ። ከዛ ፊት ግን አሁን ነጠላ ዜማዎች መለቃቸው 4 ዘፈኖች አሉ። አሁንም 2 ለቅቅ ያለው የድሮ ዘፈኖችን እንደ አዲስ እየሰራዋቸው ነው ለመልቀቅ። አንድ አዲስ ዘፈን ደግሞ በቅርቡ አማኒ ሊልማ ግጥምና ዜማ የሰራው ዘፈን አለ፣ እሱን እለቃለሁ። በዚህ ነው የጠፋውበት ምክንያትና
ለበጎ ነው። አንድም የጠቀመኝ ነገር አለ። ራሴን እንዳዳምጥ አድርጎኛል። ራሴንም ሙዚቃ በነገራችን ላይ ሁሌ ትክክለኛውን የምትቀመጥበት ነገር አለ አይደለም። አፕዴት ማድረግ አለብህ ሁሉ ጊዜ ራስን ማበልጸግ አለብህ። ራስን ከጊዜው ጋር ማራመድ አለብህና ለዛ ነገር ጠቅሞኛል በመሃል መጥፋቴ። እግዚአብሔር ይመስገን። ጤና ካለ ሰላም ካለ ሁሉ ነገር አይረፍድም። ጤናና ሰላም ይስጥ እንላለን። እንግዲህ ነጠላ ዜማም አልበምም ትለቃለህ። እነዚህ ብዙ ስራዎች ስለሆኑ አሁን ስቱዲዮን ብትለቅስ የት ለቃለሁ? ከዚህ ብለቅ እኮ ከሬዲዮ ላይ አለቅም። በጣም ሸገር በጣም ነው መከታተለው። በነገራችን ላይ ቅድምም ነገር ያለው የቅዳሜ ፕሮግራም ስፔሻሊ የማዛ ፕሮግራም ትምህርት ቤት በለው በጣም ላዳመጠው ሰው ሁሌ የምትማርበት ከአዳዲስ ሰዎች ብዙ የምትማርበት እንደተረዳው እኮ በጣም ቤተሰብ ስለሆንክ አንተን ዝም ብዬ ልቀቅ አልኩ እንጂ ስለመሸ እኔ ልልቀቅና እነዚህን ሰብስበህ ደግሞ አንተ ቀጥል። አመሰግናለሁ። እንግዲህ ብዙዎችን አመስግንሃል። በእናቴ ይወከሉና ቀደም ሲል እናቴ የሰራሁት ስራ አለ ብለኝ ነበር። ምንድነው እሱ? ለመውጫ አንጋብዘው። ውለታ ብድር አለብኝ፣ የእናቴ ሀቋ አለብኝ፣ ምላሹ እንዳያቅተኝ ጌታ የባክህ እርዳኝ ይላል። እሱን ጋብዝልኝ። ዜማው እንዴት ነው? ውለታ ብድር አለብኝ የእናቴ ሀቋ አለብኝ ምላሹ እንዳያቅተኝ ጌታዬ እባክህ እርዳኝ ይላል። ሸገር መዝናኛ